ካሜራ ደቅነዋል አናታችን ላይ ሁላችንም ላይ እኔ ካሜራ በመደቀኑ ምንም የሚከፋን አይደለም ግን እንግዳውን ማክበር እንኳን አይችልም 1 ሚሊዮን ምናምን በሳምንት ለውጭ ላውንደሪ ይከፈል መጡ ዞር በሉ ልክ መንገድ መሪሴል መንገድ እንደሚዘጋው እንት ቤትም ያለ ሻወርም ያለ ውጡ ሰዎቹ ሊመጡ ነው ውጡ ተብሎ ይሄ ነው እንዲህ አይነት ስራ እየተሰራ ነው ያለው ያሁንም ፕሬዝዳንት ዶክተር ሙላቱ ተሾመ ከዛ በፊት የነበሩ በሙሉ የሚጠቀሙት ነው ዶክተር ያሁንም አንዳውም በየጊዜው ምንድነው ላውንደሪያቸው ምንድነው ማይሰራበት ምክንያት ይያሉ የሚገጹበት ነው $1 ይመስለኛል የሚከፈላቸው እሱ ተቀይሮ ነው መሰለኝ የሚሰጣቸው የነሱ $1 ብቻ አይደለም ፕሪቪሌጃቸው 5 የሆነች ነገር የሚያወጡት ነገር የላቸው ታውን ባታም ለዘመናት ሰርቪስ ደሞዛችሁ ነው ደሞዝ አጥይቁ እየተባለ የኖርን ሰራተኛ ነን እኔ 30 ዓመት እኮ ነው ይሰራው እዚህ የሆነ ሚዲያ ላይ ቀርበናል በቃ ነገ መርከብ አቶ መስፍን ወይም ሌላው ይባረሩ ብሎ ቢጽፉ ያባረሩ ነው እንግዳ የሰጠን ብር ነው ምንም ከድርጅቱ ጋር የሚያገናኝ 5 ሳንቲም የለም ይሄን ብር እኔ መካፈል አለብኝ የሚል ሐሳብ እንደውም መጥቷል አሉ አሁን ማናጀሩ ፈረንጁም ይሁን ይሄን መካፈል አለብኝ ከቦታ 3 ቦታ ቀየሩ በሻፍል ብለው መጀመሪያ ባዶ ቤት ዘባባ የሚባል ቦታ ባዶ ቤት መደቡኝ ካሜራ 60 ካሜራ ነው የተከሉብኝ ማንንም ያውቃል ምንም እኮ የለውም እንደውም ይሄ ሽርጥ ነው እንጂ ጉድ የሸፈነው ጉድ ነበር እስከ 3 ሚሊዮን ብር ለአንድ ይከፈል ለአንዱ ልጅ ለሁለት ልጅ 6 ሚሊዮን ለሱ ለማናጀሩ ብቻ ሌሎችም አሉ 6 የሚሆኑ ልጆቻቸው እዛው ትምህርት ቤት የሚማሩ ቤት ይሰራላቸው ተብሎ እኮ ከክቡር ኮሚሽነር ደምላሽ ትዛዝ ተላልፎ ነበር አልሆነም ስቲል እንደውም አሁን ሆቴል እንሰራበታለን ምናምን እየተባለ ነው ጥያቄነት ያለው ቦርድ ጋር ነው በተለይ ቀድሞ የነበሩት ቦርዶች ግንቡን ነው የምንጠብቀው ይለዋል እኔ ተባረርኩ ቦርዱ ያላግባብ ነው ዕቃ ንብረት ሲወጣ ነው የተባረርኩት ብዬ ሲል እኛ ግንቡን ነው እንጂ እናንተና እናንተ ሱፐርቫይዘር አድርገው ሲቀጥሩ ምን ያደርጋሉ እዛ ያለው አችልም የተባለው ሰራተኛ ነው ትሬኒንግ የሚሰጣቸው ለነዛ ልጅ ያንን ሰራተኛ አችልም ብለን 10 ዓመት 15 ዓመት እስከ 20 ዓመት የሰራን ሰራተኛ አችልም ብለን ከውጭ አመጥቶ ለዚህ ልጅ ትሬኒንግ ስጡት ይላል 18 ክፍል ለአንድ ሜት ተሰጥቷል በዛም እኮ ስራዬ ነው እንጀራዬ ነው ልጆቼን አሳድጋለሁ ጎብጣ ለፍታ ሰራለች ምስጋና የሚባል የለም ጥቂቶች ሀብት የሚያፈሩበት ሌላው ጉልበቱን ጤንነቱን አጥቶ የሚወጣበት ነው ሂልተን እኛ እኮ ቅኝ እየተገዛን እኛ እንደው ያድዋ ልጆችን እንላለን እንጂ ሂልተን ሰራተኛ አድዋን እኔ ማወቅም የለብንም እንጂ በጣም እየተጨቆንን ያለን ሰዎች እኮ እየተረገጥን ያለን 1 ዓመት ከ4 ወር ከሌሎቹ ጋር ስንነጋገር እኛ ወይዘሮ ሙፈሪያትን ማግኘት ያለብን ለምን ውሳኔ መስጠት የምትችለው እሷ ነች ብለን ስንል እኛ ነን ይላሉ ለርሶም ለልጆቹም ይሆናል ወርስም ቅርስም ነው በዲፕሎማቶች መቀመጫ በሆነው አፍሪካ ህብረት አጠገብ በማል ቡልጋሪያ ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን አቅሞን ባማከለ መልኩ በተለያየ ካሬ አማራጭ ለሽያጭ ማውጣታችንን እያበሰረ ድርጅታችን ከዚህ በፊት በካዛንችስ ሰርተን ያስረከብነውን +18 አፓርትመንት ህንጻ ለስራችን ምስክር ነው አሁን ላይ ደግሞ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት እናስረክቦ እርሶን እየጠበቅን እንገኛለን በቡልጋሪያ አዲስ የተለቀቀውን ሳይት ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች በካሬ 89 ብር ተጨማሪ 25% ታላቅ ቅናሽ የማይደገም ወርቃማ ዕድል ሰመር ሪል ስቴት ለቤቶች ዲዛይንና አቀማመጥ እንዳያስቡ የአዲስ አበባን ዘመን ተሻጋሪ ቅንጡ ስካይላይት ሆቴልን የሰሩ የአርኪቴክት እጆች ለርሶ ምቾትን በሚሰጡ መልኩ ሆነውም ተሰርተዋል ምን ይሄ ብቻ የጋራ መገልገያዎች የሚያስቡት በላይ ተዘጋጅተዋል ቤት ወየኖሩ የሚከፍሉት 50% የባንክ ብድር ተመቻችቷል ከ700 ሺህ ብር ጀምሮ በመክፈል ቤትዎን መዋል ይችላሉ ፈጥነው ቤትዎን ያዙ ለበለጠ መረጃ ደውሉ ሰመር ሪል ስቴት ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን የዛሬ ፕሮግራም ተጀመረ እንግዶች ይዤላችሁ ቀርብ ያለው በሂልተን ጉዳይ ላይ በሰፊው እናወራለን ከዛ በፊት እንግዲህ በቀደም ባቀረብነው ፕሮግራም ላይ አንድ ተመልካቻችን በእርግጠኝነት አዲስ የተሾሙት የአዲስ አበባ ፖሊስ አዛዥ ጀነራል አስራት ኮሚሽነር ተውፊቅ ይህንን የህፃናት ወሲብ ንግድ የሚያስቆሙት ይመስለኛል መጀመሪያ በዚያ አካባቢ ያሉትን አመራሮች ማባረር ነው ብሎናል ይህንኑ መልእክት ለክቡር ኮሚሽነር አድርሰናል እሳቸውም ተቀበለውታል በቅርቡ እንግዲህ እርምጃ ይወስዳሉ ብለን እንጠብቃለን
ክቡራን እንግዶች እንኳን ደህና መጣችሁ። በሂልተን ምንድን ነው የተፈጠረው? እስቲ ከኃላፊነታችሁ ስማችሁን፣ ከዛ በሂልተን እየሆነ ያለው ምንድን ነው ወደሚለውን ጀምር። በቅድሚያ መስፍን አስራት እባላለሁ። የቀድሞ የሰራተኛ ማህበር አመራር የነበርኩ ነኝ። ወደ ዋናው ቁም ነገር ከመሄዴ በፊት ይሄ ሚዲያ ማመስገን ይገባኛል። ለምን ለብዙ ዓመት ተቸግሮ የነበረ ሰራተኛ፣ ጉልበቱ እየተበዘበዘ ያለ ሰራተኛ ድርጅቱ አደጋ ላይ በደረሰበት ሰዓት የደረሰ ሚዲያ ስለሆነ የተላለፈው ነገር በሰራተኛ ውስጥ በጣም 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 ትልቅ መነቃቃት እግዚአብሔር ነው ያመጣው እስከ ማለት ነው ይህን ነገር የደረሰውና እናመሰግን እንችላለን። በተለይ ያቀረብካቸው መረጃዎች በሙሉ በትክክለኛ መረጃ ትክክለኛ የሆነ መረጃ መሆኑን ማረጋገጥ እፈልጋለሁ። ሁሉም ነገር በላውንደሪም በሩምም በፑሉም በመዋኛ ቦታም የተገለጸው ነገር ትክክለኛ ማንኛውም አካል መጥቶ ማየት ይችላል። ትክክለኛ ነገር ነው የተላለፈው። ይህን አስረግጬ መናገር እችላለሁ። በተረፈ በሂልተን ውስጥ ጥቂቶች ሀብት የሚያፈሩበት፣ ሌላው ጉልበቱን ጤንነቱን አቶ የሚወጣበት ነው ሂልተን። ሂልተን ትልቅ ቅርስ ቤት ነው፣ የሀገር ቅርስ ነው። ግን በጣም በጣም የሚያሳዝነው ዜጎች ጉልበታቸው ተበዝብዞ የሚወርቁበት፣ ነጮች መጫወቻ ሆነናል የሆነበት ቤት ነው እና በተለይ ብዙ ማግኘት የምንችላቸው ነገሮች እያሳጧን፣ ድርጅቱን እየገደሉ፣ ድርጅቱ ከቀን በቀን እየተበላሸ። ለምሳሌ ላውንደሪ ብትመለከቱ ላውንደሪ የዛሬ 7 ዓመት በሙሉ አቅሙ ነበር። ይሄ በቃ ትክክለኛ መረጃ ነው። ይሄ ምንም የሚደበቅ ነገር አይደለም እና ምንድነው በቀን በቀን በተለይ ይሄ ስራ አስኪያጅ ከመጣ ጀምሮ የሚሰራው ስራ በፍጹም ሆቴሉን የሚገል ሰራተኛን የሚገል ነገር ነው እየተደረገ ያለው። በጣም ያሳዝነው። እስቲ ላውንደሪን ቢታይ ላውንደሪ ማየት ይቻላል። በአሁኑ ሰዓት 2-3 ማሽን ያለው ያን ያህል ሙሉ ማሽን የሚሰራ ማሽን። በዚህ ላይ የከተማ ህዝብ በተለይ እኔ ስለ ላውንደሪ ማንንም መጠየቅ አይገባንም። ፕሬዚዳንቶቻችን የአሁኑም ፕሬዚዳንት ዶክተር ሙላቱ ተሾመም ከዛ በፊትም የነበሩ በሙሉ የሚጠቀሙት እነሱ የአሁኑም አንዳውም በየጊዜው ምንድነው ላውንደሪያችሁ ምንድነው ማይሰራበት ምክንያት እያሉ የሚገልጹበት ነው። ስለ ሩሙም ብዙ አስተያየት መስጠት ይቻላል። ሩም እንዴት 4ኛ ላይ አንድ የእጅ መታጠቢያ ሲበላሽ ከ3ኛ ፍሎር ላይ ነው ተነቅሎ የሚሄደው። እንደዚህ ተደርጎ ነው 3ኛ ፍሎር ሙሉ በሙሉ ነው ዳሜጅ ሆነው ሙሉ በሙሉ። ፑሉም ቢሆን በጣም በጣም እኔ ፑሉ ይህን ያህል ዓመት ሲበላሽ በዚህ ይቆፈራል፣ በዚህ ይደረጋል፣ ምን ይደረጋል፣ እየተሰራ ነው፣ አሁን ሙቋ ፈጠርን እያሉ ያወራሉ። እኔ መጠየቅ ያለበት ፑሉን መጀመሪያ ሊበላሽ የቻለበት ምክንያት ነው ማወቅ የምንፈልገው እኛ። ማን ነክቶት ነው የሰራው የተበላሸው መባል አለበት። መጠየቅ ያለበት ነገር ይሄ ነው። አንድ ሰዎች አሁን አለ አገሩ ጡረታ ወጥቶ መጥቶ አሁን እዚህ ኢንጂነሪንግ ዲፓርትመንት ውስጥ ገብቶ ያለ ሰውዬ ሄዶ ነካክቶ ነው ተቃጥሎ እንደዚህ ያለው ተብሎ እንደውም ስብሰባ ላይ ነው የተነገረው። ሲነገር ሰምተናል። ጭራሽ አሁን እንደውም ቺፍ ኢንጂነር አድርገውታል። ቺፍ ኢንጂነር ቦታ መናገር ይችላሉ። ኢትዮጵያዊ ነው የሚሰራው፣ ኢትዮጵያዊ ነው መጥቶ አሁን ቺፍ ኢንጂነር በቀደም እንደውም ተሾሟል። በጣም የሚያሳዝን ነገር። ብዙ ሰራተኛ መስራት እንጃ የሂልተን ሰራተኛ እያልን ያለ ነው እኮ እስከ መቼ ነው የምንጦራቸው? እነዚህ ሰዎች በጦርናቸው እኮ ነው እያሰቃዩ ነው ያሉት እያለ ፈረንጆቹም በጠቅላላ ፈረንጆቹ በተለይ ስድብ ነው ሰራተኛው ላይ። ሰራተኛውን በቃ የሌብነት ስሜት ያለው አድርገው ነው የሚያቀርቡት። ይሄ ሰራተኛ እኮ ማንም 100% ሂልተን የቆመው በሰራተኛው ነው። ምናልባት በኋላ ወንድሜ ይገልጻል ምን ያህል ብር እንዳተረፈ። 1% ጥቅም የላቸውም ስለ እውነት ለመናገር ከስራ ያሉት እና ሁሉንም ነገር እየገደሉ የት እንሂድ ነው እኛ እውነት ወዴት እንሂድ ስንል ነው ይሄ ሚዲያ መጥቶ ብድግ ያደረገን። እሺ የእርስዎ ኃላፊነትና ለስንት ዓመት በሂልተን ሰራ? እሺ አመሰግናለሁ። መርከብ አቢ ይባላለሁ።
አሁን እየሰራሁት ያለሁት ኦፕሬተር ነው። አይ ቲንክ ወደ 20 ዓመት አካባቢ ሰርቻለሁ። ስቲል አሁንም ጁኒየር ኦፕሬተር ነኝ። ሂልተን ሎያል ለሆነው ሰራተኛ ማህበር ምክትል ሊቀመንበር ነኝ በማህበር እና አሁን እኔ መጀመሪያ ማለት መናገር የምፈልገው እንደው የዚህ ፕሮግራም ርዕስ ራሱ ሂልተንን እና ሰራተኛውን ማን ይታደገው የሚል ቢሆን እንደ የተሻለ ይሆናል። ምክንያቱም ሂልተን ኢዝ ሄሪቴጅ ነው፣ ቅርስ ነው። እንግዲህ ቅርስን ሂልተን ሄሪቴጅ ብቻ አይደለም፣ የሀገርንም ገጽታ የሚገነባ ድርጅት ነው። ምክንያቱም ብዙ ፎሪነሮች ለስብሰባም ለቱሪስትም በተለያየ መንገድ ይመጣሉ። እዚህ ሲመጡ እዛ ውስጥ ያለውን ነገር ነው አይተው እንትን የሚሉት። ስለዚህ ሂልተን እንዴት ነው ሂልተን እንደነበረበት ሆኖ ሂልተንን የሚቀጥለው? ለሰራተኛውስ ማን ድምፅ የሆነው? በአጋጣሚ ይሄ ፕሮግራም ተዘጋጅቶ ለሰራተኛው ፕሮግራም ድምፅ ስለሆንክ አቶ አርያ እናመሰግናለን። ሌሎችም ይሄ እንዲመቻች ያደረጉት አካላቶች እናመሰግናለን። በጣም ትልቅ ችግር፣ ውስብስብ ችግር ነው። አይ ቲንክ አሁን ቅድም አቶ መስፍን እንዳለው ፈረንጆች ወይም ነጮች የውጭ ዜጎች ብሏል። እነሱ የውጭ ዜጎች ናቸው፣ ይከፈላቸዋል፣ የሚሰሩትን ማኔጅ ያደርጋሉ። ነገ ከነገ ወዲያ ምን ይመጣል የሚለው ነገር ብዙ ላያስሄድ ማለት እንትን ትኩረት ላይሰጣቸው ይችላል። ግን እንደ አገር እንደ አንድ መንግስት እንዳለበት ሀገር እንደ ዜጋ ማን ሂልተን ነገ እነዚህ ያሉት የውጭ ዜጎች ነገር ሊሄዱ ይችላሉ፣ ሊቀይራቸው ይችላል። ሂልተን ኢንተርናሽናል ነው የቀየራቸው። 6 ወይም 7 አካባቢ ፈረንጆች አሉ። ጀነራል ማናጀር አለ፣ ሆቴል ማናጀር የሚባል አለ፣ ሼፍ አለ። ሼፍ 2 መሰለኝ፣ ዋናው ሼፍ እና እንደገና ደግሞ ፔስትሪ አካባቢ ሼፎች አሉ። ኢንጂነሪንግ አሁን ቺፍ ኢንጂነር ሆነ የሚባለው አለ። እንደገና ምን ዳይሬክተር ነው እሱ አለ። እና 7ቱም እዛ ውስጥ ነው ያሉት። በምን መስፈርት ነው የሚመጡት? እሱን መስፈርት ነው እንግዲህ እኛ አሁን ማለት እኛ ብዙ ጊዜ ለቦርድም ጽፈናል፣ ለውጭ ጉዳይም ደብዳቤ ጽፈናል። እንግዲህ እኔ ማህበር የሆንኩት ከነመስፍን በኋላ ነው። እኔም በነበርኩበት አሁንም ባለንበት እያሳወቅን ነው እንዴት እንደሚመጡ። ልክ ይቺ ነገር ስትነሳ ወደ ውጭ ሂደው ምናምን አሳድሰው የሚመጡት ነገር አለ። ማን ያድስላቸው፣ እንዴት ይምጡ፣ ምን ይሉ ነው? እሱን እስኪ አይ ቲንክ የሆነ ሰዓት ላይ እንትን ፈቃድ አልነበራቸውም። ላይሰንስ መኖር አለበት አይደል? ለመስራት ማን ነው የሚሰጠው ላይሰንሱን? ላይሰንስ እንግዲህ የሚሰጠው የውጭ ጉዳይና የስራ ክህሎት ይመስለኛል፣ እርግጠኛ። እነዚህ ሰዎች መጡ። እዚህ ሲመጡ ምንድን ነው ማድረግ ያለባቸው? ለምሳሌ ሆስፒታሊቲ ኢንዱስትሪ ላይ ጀነራል ማናጀር ሲሆን ወይም የሆነ ቢዝነስ ዳይሬክተር ወይም ረቨኑ ማናጀር ወይም ቺፍ ኢንጂነር ሲሆን እስከ መቼ ነው ኖሌጅስ መቼ ነው ትራንስፈር የሚያደርጉት ለኢትዮጵያውያኖች? እኔን ትሬንድ ማድረግ አለባቸው። ኢማጂን እኔ 20 ዓመት ሙሉ ጁኒየር ኦፕሬተር ነኝ። ትምህርት አለኝ፣ የሆስፒታሊቲ ኢንዱስትሪ አለኝ፣ ዲግሪዎችን ማስተርስም አለኝ። እኔ ግን እዛ ላይ የሆነ ትሬንድ ከሀበሾች ጋር የተሰራ ትሬንድ አለ። ስለዚህ ፈረንጆች እንደፈለገ እንዲሆኑ የሚያደርጓቸው ከእስር ያሉት የኛዎቹ ዜጎች ናቸው። ለሀገርና ለሂልተን ብለው ሳይሆን የሚሰሩት ለጀነራል ማናጀሩ ሲሉ ነው የሚሰሩት። ጀነራል ማናጀሩን ይሰራሉ። ጀነራል ማናጀሩ እነሱን ፕሮሞት ያደርጋቸዋል። ነገ ከነገ ወዲያ የሂልተን የኢትዮጵያ አዲስ አበባ ሂልተን ቢዘጋ ወደ ሌላ ናይጄሪያ ሂልተን ወይም እዛ ትራንስፈር ሊያደርጉ ይችላሉ። ስለዚህ አሁን ምንድነው ትልቁ ነገር ሂልተን ውስጥ በጣም ብዙ ችግር አለ። ነጮች በደል ያደርሳሉ። እስቲል ሞንኪ ሁሉ እያሉ የሚሳደቡበት ጊዜ አለ። ይህንን አሳውቃችኋል ለሚመለከተው አካል? ለምሳሌ የኢትዮጵያ የሰራተኞች ማህበር ፌዴሬሽን አለ፣ አሳውቀናል። ምን መልስ ሰጧችሁ? ምንም ደብዳቤ እንጽፋለን፣ መልስ አይሰጡንም። እንደውም በዚህ አጋጣሚ ለኢንቨስትመንት ሆልዲንግ ደብዳቤ ጽፈን ምክትል የሆኑት አቶ ሀብታሙ
መቼ ነው የጻፋችሁት? 2 ወር በፊት ኤግዛክት ቀኑን ከ3 ወር ምናምን አካባቢ መጥተው አነጋግረውናል። እና ምንድነው ያሉን? አይ ያለውን ነገር በሰላማዊ መንገድ ጨርሱት፣ ደሞዝ ድርድር ላይም ምኑ ላይም ሁሉም ላይ እንገባለን ብለውን ከዛ ያሉትን ችግሮች ነጮች ላይ ይሄ ችግር አለ። ለምሳሌ ስዊሚንግ ፑል ያለውን በሆነ ኢረር ነው ማሽኑ ዳሜጅ ተደርጎ ለ1 ዓመት እና ከዛ በላይ ምንም ስዊሚንግ ፑሉ አገልግሎት ላይሰጥ ይችላል። ይህንን ደግሞ ሰራተኞች ከታች ያሉት ኤሌክትሪሽያኖች፣ መካኒኮች ይነግሩናል። ነው እከሌ ነው ያደረገው፣ ይሄ ቺፍ ኢንጂነሪንግ የተባለው የውጭ ዜጋው እሱ ነው ያደረገው። ይህን ሁሉኛ ለአቶ ሀብታሙና ቦርዱ ባለበት ባይዞይ መጠየቅ ካለበትም ዋናው ተጠያቂ ቦርዱ ነው መሆን ያለበት። ቦርዱ አንድ ድርጅት ኮላፕስ አደረገ የሚባለው ምንድን ነው? ትርፍ ያተርፋል። ምንም እኛ በሚኒስትሪ ሚዲያ እንደሰማነው ወደ 500 ሚሊዮን ትርፍ አትርፏል ነው የሚለው ከማናጅመንቱና በሚዲያ ነው የሰማነው እኛ መንግስት ባስተላለፈው ሚዲያ። እና ትርፍ ሲያተርፍስ ትርፉን ብቻ ነው ወይ ቦርዱም ማናጅመንቱ ማለት የመንግስት አካልም የኢንቨስትመንት ግሩፕም ይህን እንትን የሚለው ሰራተኛው የት ላይ ነው ያለው? ኔክስትስ ድርጅቱ ወዴት ነው እየተራመደ ያለው የሚለውን ነገር እንደው ያዩትም አልመሰለኝ። በተለይ ቦርዱ ምንም ቢሮ አላቸው እዛው ውስጥ ያውታል። ለምሳሌ ላውንደሪ አውትሶርስ ተደርጓል። አውትሶርስ እየተደረገ ነባር ሰራተኛውን ምንም ኒው ብለድ በሚባል እየተቀየረ ነው። ይሄ ደሞዝ ሲቀጠር አንድ ሰው ለምሳሌ እኔ ስቀጠር ደሞዝ 300 ብር ነው። ዜን 10% ሰርቪስ ቻርጅ አለህ ተብዬ ነው የተቀጠረ። እሱን ሰርቪስ ቻርጅ ያመጣሉ የተወሰነ ሰራተኛ፣ ለዛ ሰራተኛ ዲስትሪቢዩት ያደርጋሉ። ስለዚህ አይ ቲንክ 1 ሚሊዮን ምናምን በሳምንት ለውጭ ላውንደሪ ይከፈላል። እንግዲህ በጣም ላውንደሪ ቆሟል ስራ ስኪልድ የሆነ ማንፓወር አለ። እንግዲህ ሂልተን በጣም በላውንደሪም በሰርቪስ ስታንዳርድም እንግዲህ ለኢትዮጵያ አይከን የሆነ ሆቴል ነው፣ ሲምቦል ነው በሆስፒታሊቲ ኢንዱስትሪ። ያን ያህል ቦታ እያለ በቂ ሰራተኛ እያለ ማሽኑን ወይም ማስጠገን ወይም ማሽን መግዛት ሲቻል ላውንደሪውን አውትሶርስ እየተደረገ ለሌላ አካል ነው የሚሰጠው። እንደውም አይ ቲንክ ይሄ አሁን ራሱ አውትሶርስ እየተደረገ መሰለኝ እና የውጭ ላውንደሪዎች ናቸው እንትን የሚሉት። ስንጠይቅ ይህ አውትሶርስ ሲደረግ እንዴት ነው አከፋፈሉ፣ ከየት ነው የሚከፈለው ሲል ከዚህ በፊት የለቀቀ አንድ ሃውስኪፒንግ ኤንድ ላውንደሪ ማናጀር ነበር። እሱ ምንድን ነው ብሎ የተናገረው? ከሰራተኛው ሰርቪስ ቻርጅ ነው የሚከፈለው እኮ ድርጅቱ 5 ሳንቲም አይወጣም የሚል ነገር ተናገረ። ደሞዝ ስታነሳ ነጮች ለምሳሌ የአሜሪካ ዶላር ያለው በሰዓት ነው የሚከፈል። እነዚህስ ለእናንተ የሚከፈላችሁ በወር ነው? የኛ እነሱስ እንዴት ነው የሚያገኙት? አይ ቲንክ እነዚህ እንትኖች እነዚህ ሃየር ሌቭል ማናጀር ላይ ያሉት እነዚህ ኤችኦዲስ ኤንድ የውጭ ፎሪነሮች ኢንዶላርስ ይመስለኛል የሚከፈላቸው። እሱ ተቀይሮ ነው መሰለኝ የሚሰጣቸው። የእነሱ ዶላር ብቻ አይደለም ፕሪቪሌጃቸው፣ 5 የሆነች ነገር የሚያወጡት ነገር የላቸው። እዛው ነው ያለት፣ እዛው ፓክ፣ እዛው ፉሊ መኖሪያቸውም እዛ ነው። እንደውም ለልጆቻቸው ሁሉ እንደውም ባለፈው የኛ ነዳጅ ጠፋ ተብሎ ፍርድ ቤት የፈረደልን ትራንስፖርት ሲቋረጥ የእነሱን ልጆች ግን ያመላልስ ነበር። ትራንስፖርት ትምህርት ቤት ያስተምሩ ነበር። የእነሱ እንትን ይላሉ። እኛ ላይ ግን እኔ አሁን እኔ እንደው እንደ ግለሰብ ወይም እንደ አንድ ስታፍ ብጠይቀኝ ሂልተንን በጣም እየገደሉ ያሉት ከነጩት የበለጡ ሀበሾች ናቸው። ከስር ያሉ ሀበሾች ዋይ ብሎ አይጠይቁም። ኦኬ ነገ ለምሳሌ እኛ ነገ እዚህ የሆነ ሚዲያ ላይ ቀርበናል፣ ነገ መርከብ አቶ መስፍን ወይም ሌላው ይባረሩ ብሎ ቢጽፉ ያባረሩናል። እኛ ተባረን ያለው ሰራተኛ 400 ምናምን ሰራተኛ ነፃ ከወጣ እኔ ደስተውን አልችለው። ምክንያቱም ግዛት ውስጥ ነው ያለ ነው በገዛ ሀገራችን። በቃ እሱን ደግሞ የሚያደርጉት ምንድነው? እነሱ ነጮች አሁን ቀጥታ እኔን አይደለም አታክ የሚያደርጉኝ ከሌ ሲሏቸው እነዛኞች ይመጡና በቃ እና በጣም ብዙ ነገር ነው ያለው። በጣም ብዙ እንደው ላውንደሪን አነሳን እንጂ ወደ ሃውስ ኪፒንግ ስትሄድ 3ኛ ፍሎር አለ ወደ 28 ሩም ያለው እሱ ኦልሬዲ አሁን ዝግ ነው።
ምንድነው ምንም ግልጋሎት አይሰጥም። ግልጋሎት አይሰጥም። ምንድነው እያሉ ያሉት? አርጅቷል ነው። እንደኔ አስተሳሰብ እንደ ግለሰብ ሂልተን አላረጀም፣ ህንፃው አላረጀም። ያፈጀው የማናጅመንት ሲስተሙ ያረጀ ማናጅመንት ነው። ኦልድ ማናጅመንት ሲስተም ነው የሚጠቀሙት። ምክንያቱም አራተኛ አምስተኛ ካረጀ ከላይ እስከታች ነው ማረጀት ያለበት። ከታች ከሶስተኛ ላይ አራተኛ ላይ የሆነ የበር ቁልፍ ሲበላሽ ወይም የቶይሌት ሲቱ ሲበላሽ ከሶስተኛ ላይ ወስደው ነው ወደ እዛኛው ላይ የሚያደርጉት። ይሄ ጨረታ አወጣጡ ለምሳሌ በቅርብ ጊዜ ቴሌቪዥን መጣ ተባለ እና ቴሌቪዥን ሲመጣ ጨረታ ወጣ። ያ ቴሌቪዥን አይ ቲንክ እዛው አካባቢ የሚያወጡ ሰዎች 65 ኢንች ቴሌቪዥን ሳምሰንግ በ5800 ምናምን ብር አካባቢ ተጭኖ ሲወሰድ አይቻለሁ። አጋጣሚ ሂልተን መጥቼ ጨረታ የወጣው በ5800 እዛ አካባቢ ነው። እና ሌላ ይሄ ስታፉ ለቴሌቪዥን ነው 5800። አዎ በአንድ ቴሌቪዥን ለምንድን ነው ምናምን ተብሎ ይሄ አገልግሎት የሰጠው ሲሸጥ ማለት ነው። አገልግሎት የሰጠው ሲሸጥ ማለት ነው። እና እንደውም እኛ ብዙ ጊዜ ይሄም እንደዚህ ጨረታ ሲወጣ ለምንድን ነው ለስታፍ ውስጥ ተጠቃሚ የሚሆንበት ነገር ቢመቻች ምናምን፣ አይ ቱሪዝም ሚኒስቴር ነው ጨረታውን የሚያወጣው ይባላል። ግን ጨረታው ሲወጣ አዲሱ ይውጣ አሮጌው ይውጣ የምናውቀው ነገር የለም። አሁን ይህን የሚመለከተው ግን ቦርዱ ነው ወይስ ማን ነው? አይ ቲንክ እነዚህ ነገሮች ሲመጡ እንግዲህ ሂልተን ሰርቪስ የሚሰጥ ድርጅት ነው። ከታክስ ከቀረጽ ነፃ ነው የሚመጡት እና ጨረታውን ትንትን የሚለው ቱሪዝም ሚኒስቴር ይመስለኛል። ቱሪዝም ሚኒስቴር ነው ማጫረት ያለበት። እንዴት አድርጎ እስከታች ላይ ወርዶ ወይስ እነሱ ደብዳቤ ከሰጡ በኋላ አጫራቱን አውጡት ይሉ ይሆን? እሱ ላይ ማጣራት ይቻላል። እና ደግሞ ትልቅ ነገር አሁን ሂልተን ሰራተኛው የሂልተን ሰራተኛ ሎያል፣ ታማኝ፣ በጣም ብዙ ዓመት ሰርቪስ ስታንዳርድን ያወቀ በሂልተን ስታንዳርድ የተቀረጸ ሰራተኛ ነው ያለው። ሃውስ ኪፒንጎች አሉ፣ ሩም ሰርቪስ ዌተርስ እና ዌተሮች አሉ። እነሱ ገብተው ሰርቭ ያደርጋሉ። በተለይ ሃውስ ኪፒንግ ይገቡና ሩም አካባቢ እቃ ይገኛል። ሜቢ ወርቅ ሊገኝ ይችላል፣ ስልክ ተረስቶ ሊኬድ ይችላል። ያንን ሎስት ኤንድ ፋውንድ ዲፓርትመንት አለ። ተመዝግቦ ማን ያመጣው ለምሳሌ ከሌ ከዚህን ሩም በዚህን ቀን ይባልና ይመዘገባል። የሚገርምህ ከ3 ወርና ከ6 እንደ እቃው አይነት ከ3 ወር እስከ 6 ወር ከቆየ በኋላ ለማን ነው የሚሰጠው? ያውቃ ለሰራተኛው። እንግዳው ካልጠየቀ ጠፋብኝ ያለ እንግዳ ከመጣ አይ ተገኝቷል፣ ስትመጣ በዚህን ቀን መውሰድ ትችላለህ ይባላል። ካልጠየቀ ግን ወዴት ነው የሚሄደው? ለያገኘው ሰራተኛ ታማኝነት። እዛ ላይም ሂልተን ሰራተኛው ታማኝ ስለሆነ ከዛ በኋላ ያ የተገኘ እቃ ለማን ነው የሚመለሰው? ለሰራተኛ ይመለሳል፣ ይሰጣል። አሁን ግን ምንድነው ማድረግ የጀመሩት እነሱ በራሳቸው ፍቃድ ሰራተኛውን ሳያነጋግሩ ለዶኔሽን ግሩፕ ይሰጣሉ። መሰጠቱንስ በምን አለን? ማስረጃ አለ ያወጡበት። እንደገና ብዙ ደብዳቤ የተጻፋለ ወደ ማህበር ቢሮ ሎስት ኤንድ ፋውንድ እንትን እያለ አይደለም። እና ይህንን ደግሞ እኛ አናግረን ነበረ። ተው ለምሳሌ ይሄኛው ታማኝነትን ያጠፋል። አንድ ሰራተኛ ሞባይል ሲያገኝ ወይም ውድ ዕቃ ሲያገኝ ወስዶ የሚያስረክበው ሂልተንንና የሂልተንን ብራንድና ቫሊዩን የሂልተንን ሚሽን ቪዥን እንትን ለማለት ነው። ምክንያቱም ሰራተኞች ዋው ሂልተን ሎያል ሰራተኛ ታማኝ ሰራተኛ አለ ብለው እንዲመጡ ያደርጋል። ይሄ ግን የማይሆን ከሆነ ሌብነትን ማበረታታት ነው ብለን ጠየቅን። ደብዳቤ የጻፉ ልጆች አሉ፣ ስቲል ነው እየጠየቁ ያሉ አሉ። እስካሁን መልስ የሰጡን ምን መሰለህ፣ አሁን እሱ እንዳለ ታማኝ ሰራተኛ ነው ያለው። ታማኝነቱን በተግባር እያሳየ ያለ ሰራተኛ ነው። ይህ እያለ ነው ሰራተኛን ከአንድ ቦታ አንስቶ መወርወር፣ ሰራተኛ ሞራል የሚነካ ንግግር የሚያደርጉት እንዲህ ታማኝ ሆኖ ታማኝ ለሆነ ሰራተኛ ነው እየተደረገብን ያለው። ሌላው መናገር የምፈልገው እያጣን ያለነው ነገር አለ። ሰርቪስ ቻርጅ እንግዲህ አገልግሎት ሰጥተን ሰራተኛው አገልግሎት ሰጥቶ እንግዳ የሰጠን ብር ነው። ምንም ከድርጅቱ ጋር የሚያገናኝ 5 ሳንቲም የለም። ይህን ብር እኔም መካፈል አለብኝ የሚል ሀሳብ እንደውም መጥቷል አሉ። አሁን
ማናጀሩ ፈረንጁም ይሁን ይሄን መካፈል አለብኝ ብሎ ይሄን ብር በኮሮና ጊዜ አልከፍልም ስራ ላይ ላለ ሰራተኛ ብቻ ነው የምከፍለው ብሎ አለ። እንዴ ሰራተኛ ላይ ላለ ብቻ ለሚከፍለው ይሄ ብር የኛ ብር ነው። ይሄ መክፈል አትችልም፣ መቁረጥ አትችልም አንተ። ይሄ ብር ኃላፊነት እኔ ዛሬ ብታመም ቢቆረጥብኝ ነገ ደግሞ እሱ ይቆረጥበታል። እኛ ተነጋግረን እኛ ነን በዚህ ላይ መወሰን ያለብን ብለን ተፈራርመን ያስቀረን ነው። ሰርቪስ ቻርጁ በጣም የሚገርም በየወሩ እየቆረጡብን ነው ያለው። በቃ አናገኝም፣ በቃ ብር አናገኝም። እንደው ትንሽ አገኘ የምንለው ኤዩ ሰሚት ሲመጣ ትንሽ ከፍ ይላል። የዛሬ 3 ዓመት የምናገኘውን ብር ነው አሁን የምናገኘው። እንግዲህ ታውቃለህ ከረንሲው ምን ያህል እንደሄደ። ሌላ ሆቴሎች እኮ እያገኙ ያሉትን ሁሉ እናውቃለን። በቃ ሰራተኛውን ምንም አታመጣም፣ በቃ ልክ እንደ ምንም እንደማናውቅ አድርገው ነው የሚያዩ እና ሰርቪስ ቻርጅ ትልቅ ብር ነው። ብታምን ባታምን ለዘመናት ሰርቪስ ቻርጅ ደሞዛችሁ ነው ደሞዝ አትጠይቁ እየተባል የኖርን ሰራተኛ ነን። እኔ 30 ዓመት እኮ ነው የሰራሁት። ኮንዶሚኒየም ደርሶት መክፈል ያቃተው ሰራተኛ በቃ የቀረበት ሰራተኛ እንዴ እየኖርን እኮ አይደለንም ያለ ነው። ሌላው ሰርቪስ አዋርድ የሚባል ነገር አለ ይለኛል። አቶ ሊላይ ነው ይሄን ነገር ያመጣው። ሰርቪስ አዋርድ ማለት በሂልተን ፖሊሲ ነው። እያንዳንዱ የሂልተን ኢንተርናሽናል ሆቴል ለሰራተኛው የሚሰጠው ነገር ነው። 5 ዓመት ሲሞላው፣ 10 ዓመት ሲሞላው፣ 15 ዓመት ሲሞላው እየተባለ እኛ በእኛ ጊዜ 5 ዓመት ለሞላው ቀለበት ወርቅ፣ 10 ዓመት ሀብል፣ 15 ዓመት ቼን እየተሰጠን ነው። በአሁኑ ሰዓት 5 ዓመት የለም፣ 10 ዓመት የለም፣ 15 ዓመት 20 ዓመት ለሰራ 2000 ብር ኢትዮጵያ። 30 ዓመት ሰርቼ በቀደም 3000 ብር ነው የተቀበልኩት። እንግዲህ መቼም የሂልተን ፖሊሲ እያደገ ይሄዳል እንጂ ቁልቁል አይደለም፣ አይጠፋም። አሁንም እውነትም ያወጣልን አካል የለም ካለ የሚወጣበት ነገር ቢታይ የተሻለ ይሆናል እንጂ መቼም ያነሰ አይሆንምና ይሄ ሁሉ እያደረጉ ነው፣ ግፍ እየሰሩ ነው ያሉት። ሲክ ሊቭ ካመጣችሁ ይቆረጣል ይላል። ፍርድ ቤት ሄድን። ፍርድ ቤት ከታች ፍርድ ቤት ጀምሮ ቆሜ የተከራከርኩት እኔና ሀብቶም የማህበሩ ሊቀመንበር ነው። በግልጽ ነው ያስቀመጠው ፍርድ ቤቱ በቀድሞ ህብረት ስምምነት መሰረት ብሎ። ግን አሁን 3 ዓመታችን እየቆረጠ ነው። በዚህ ላይ ደግሞ እኮ ይግባኝ እያሉ ነው። ይግባኝ እያሉ የሚቆረጥበት ምክንያት ምንድን ነው? በምን መስፈርት ነው የሚቆረጠው? አሁን ሰበር ነው ያለው። ሰበር አቤት ብለዋል። እንደውም መባል የሌለበት ነገር እንዴት እንደተቀበሏቸውም አናውቅም። ክስ ላይ ያለ 3 ዓመት ይቆርጣሉ። ይኸው እኔ አሁን 4 ዓመት በአጋጣሚ ያው በእድሜም በምንም እንደ ምናምን ሱካር ነገር ከፍ የሚል ነገር መጥቶብኝ የታከምኩ ነው እየተቆረጥን። እዚህ ላይ እንደውም ቆይ እስኪ ካነሳ 2 ዓመት አንድ ጊዜ ታግደ ነበር። አዎ ለምን? ሁለተኛ አሁን በአሁኑ ሰዓት ካናዳ ከሚኖሩት በወቅቱ የሂልተን ቦርድ አመራር አቶ ይናገር ደሴ ጋር አላስፈላጊ ቃላት ተለዋውጣችኋል። እነዚህ ነገሮች ሲገናኝ ምን መሰለህ፣ ዋናው እንደው ዶክተር ይናገር እውነት አይወድም፣ ውሸት ነው። እኔ ያኔ አመራር ነኝ። ደሞዝ ጨምረናል እንዲህ ነው ይላል። ደሞዝ አልተጨመረን፣ በቂ አይደለም ነው። እኔ እንደውም ማህበር ሳልመረጥ ነው ቢሮ የሄድኩት። ሂልተንን አሁን ቦርድ ሰብሳቢ ሆነሃል፣ በደንብ ሂልተንን ማየት አለብህ ብዬ ከመመረጤ በፊት ነው የሄድኩት። አሁን እሱ ክርክር ያደርገናል። ስራ አስኪያጁን በግልጽ ይሄ ሰውዬ መኖር የለበትም ነው ያለው። እኔ ሀብቶም ስራ አስፈጻሚ በአጠቃላይ በወቅቱ የነበር ነው። ስም ጠርቶ ነው መስፍን ሀብቶም ማየት አልፈልግም እናንተን። በቃ አንደኛ መብትም የለውም። ለዛለትም ጥሩ መልስ ሲሰጠው ነበር። ለምን የኢትዮጵያ ሰራተኛ ሊቀመንበር ነው አቶ ካሳሁን ፎሎ በክብርነት እሱን ጠርተን እሱን ማዋረድ መስሎኝ ነው በእኔ በኩል እንጂ እኔ መልስ ሰጣል ነበር። ግን እና ቦርዱ በፍጹም እውነት ቅድም ብሏል፣ ተጠያቂነት ያለው ቦርድ ጋር ነው። በተለይ ቀድሞ የነበሩት ቦርዶች ግንቡን ነው የምንጠብቀው ይለዋል። እኔ ተባረሬ እኮ ቦርዱ
ያላግባብ ነው ዕቃ ንብረት ሲወጣ ነው የተባረርኩት ብዬ ሲል እኛ ግንቡን ነው እንጂ እናንተን አናውቃችሁ የተለየን ቦርድ ነው የሚል ነገር አለ። እኔ እሱ ነው የሚያመኝ። የተለየ ቦርድ ምንድን ነው? የተለየ ቦርድ ሌላው ቦርድ ያነጋግራል ሰራተኛ። የሂልተን የተለየንን የ50 ዓመት አግሪመንቱ አለ ምናምን የሚል ነገር አለ እና አግሪመንቱ ላይ ማናጅመንቱ ላይ አንገባም ጣልቃ እንዳንገባ ተደርገናል የሚል ነገር አለ። ጣልቃ እንዴት ነው የማይገባው? ንብረትነቱ 100% እኮ የኢትዮጵያ መንግስት ነው፣ ማናጅመንቱ ነው። በማናጅመንቱ ስራ ላይ አይገቡ ይችላሉ። ማናጅመንቱ ግን ዜጋን ሳያሰቃዩ መንግስት መጠየቅ አለበት። ማኔጅመንት ጠፍቶ ነው ማለት ነው። ይሄን ለማስተዳደር የሚችል ብቁ ኢትዮጵያ የለም ነው ምንድን ነው? በቃ ብቁ እዛው ሰራተኛው ማለት ብቁ ሰራተኛ አለ ከነሱ የተሻለ አለ የሚያስተዳደር የሚችል ሰው። እነሱ የያዙትን ሰርቲፊኬት ዲፕሎም ዲግሪ የያዘ ሰራተኛ ብዙ ነው ያለው። ማየት አይፈልጉም። ቅድም እሱ ብለዋል። እሱ አሁን በእውቀቱ ከማንም በላይ ነው። እዛ ቤት በጣም የሚገርም ኤችአር አለ ማለት አይቻልም። የኤችአር ስራ ሰራተኛ ማብቃት ነው አይደል? 30 ዓመት በደረጃ 1 የሚሰራል። በ30 ዓመት በደረጃ 1 እነሱ ማብቃት የሚሉት ከቤታቸው ይሁን ከየት ጎትቶ የሚያመጡትን ሰራተኛ ነው ልክ እንዳበቃ ነው የሚሉት። በቃ ሰራተኛን መለያየት፣ የተወሰነ ሰራተኛ ይጠሩና ኩኪስ ሻይ ያዘጋጁና ፎቶግራፍ በር ላይ እንደሆነ ስንገባ በጓሮ በር ተለጥፏል። ሳቁ ተነሱ ፈረንጆቹ መሃል ያደርግና ፎቶ ይላል። ኤሪያ ይሄዳል፣ ለኤሪያ ይተላለፋል። በጣም የሚገርም ለኤሪያዎቹ ለሄድ ኦፊስም ሲመጡ እንዳጋጣሚ እንጠቀም ብለን ሰራተኛ ማህበሩ ይታገላል። በጣም የሚገርም ነገር ኤሪያዎቹ ሲመጡ ሌሊት በየጭፈራው ቤት ነው የሚያሳልፉት። ቀን ሰራተኛ ከወጣ በኋላ ነው የሚንቀሳቀሱት ከ9 ሰዓት በኋላ። ከወጡም በፊት መጡ ዞር በሉ። ልክ መንገድ መሪ ሲሄድ መንገድ እንደሚዘጋው ሽንት ቤትም ያለ ሻወርም ያለ ውጡ፣ ሰዎቹ ሊመጡ ነው ውጡ ተብሎ ይሄ ነው። እንዲህ አይነት ስራ እየተሰራ ነው ያለው። ዘግናኝ ስራ ነው እየሰሩ ነው ያሉት። እኔ አሁንም መጠየቅ የምፈልገው በተለይ እኔ 1 ዓመት ከ4 ወር ነው ስራና ክህሎት ሚኒስቴር የተመላለስኩት እኔና ሀብቶ የማህበሩ ሊቀመንበር ሰርቪስ ቻርጅን በተመለከተ የሰውየውን ጉዳይ በተመለከተ ይሄ ሰው ድርጅቱን እየጎዳ ነው ብለን ጮኸናል። እንደውም የስራና ክህሎት ሚኒስቴር ውስጥ ያለ የውጭ ዜጎች ስራ ፈቃድ አቶ ደጀን የሚባል ሰውዬ ነው አነጋግሬው ፋይሉ ይውጣ ብሎ አስወጥቶ በስንተኛው ቀን እኔ አይደለም ቦርዱ ነው እያራዘመለት ያለው። እንዴት ታራዝማላችሁ? እኛ እንጠየቅም። ሰራተኛ ምን ይበድል አይበድል ብለን ጠየቅ። በመጨረሻ በጣም የሚያስቅ ስለ ሰርቪስ ቻርጅ አንድ ደብዳቤ ጻፉልን። በ30 ቀን ውስጥ እንድታስተካክል ብሎ ጻፉ። ሰውየው ቦታ አይሰጣቸውም። በጣም ሂልተን ውስጥ ተሰብስበን ከስብሰባ ላይ ጥሏቸው ነው የወጣው። ሰውየው ስራ አስኪያጁ ምናዊ ነው ጀርመናዊ ነው እና በጣም ግፉ። በተለይ እንጃ ደረጃውን እኮ ግድል አሁን ዩኒፎርም አሁን የሂልተን ሰራተኛና እንደ ሮሚናን ብታየው ሮሚና ይበልጣል። ምንም እኮ የለውም። እንደውም ይሄ ሽርጥ ነው እንጂ ጉድ የሸፈነው ጉድ ነበር። እና ቤቱን ጥለውታል። እነሱ አይፈልጉትም። ለምን መሰለህ? እነሱ ቅድም ብለዋል መርከብ አንድ ነገር ይመጣል፣ ሌላ ሆቴል ሂልተን ውስጥ ትራንስፈርም አድርገው መሄድ የሚችሉ ናቸው፣ ይፈቀድላቸዋል። እነሱ እኮ ታክስ አይከፍሉም። ታክስ የተቆረጠውን ታክስ አይቆረጥባቸውም። የተቆረጠም ካለ ሂልተን ይከፍላቸው። ነዳጅ ለመኪናቸው ፊውል አላቸው፣ አልዋንስ። እኛ ደሞዛቸውን በዶላር ወስደው ወደ ሀገራቸው ልካሉ። ኢትዮጵያኖቹ ይከፈልላቸዋል፣ የሚከፈልላቸዋሉ። በጣም እኮ እኛ እኮ ምንም መሆን የማንችል ሰዎች ነን። አንድ ጊዜ ከሄራ ያመጣ ሰራተኛውን ሳየው ፊቱ ላይ ደስታ አለ። የስራ ጫና አለበት። በቃ በሳምንቱ ለቀ ማረፍ አለበት ተብሎ ተወስኖ እነሱ ወሰዱ። እኛን የምናርፈው ሰራተኛውን እነሱ ወሰዱ። እነሱ በሳምንት ቅዳሜና እሑድ አይሰሩ። እንዲህ አይነት በደሎችን እንናገራለን። ምንም ቦርድ ዶክተር ይናገር ይሄን የመሰለ ሰው አናገኝም ይላል በየቦታው። ከሱ በታችም ያሉ ሰዎች አርፋችሁ ተቀመጡ ይላሉ። እውነት
መንግስት እኮ ለሂልተን ሲያስረክብ ሂልተንን ለአዲስ አበባ ለሂልተን እንደዚህ አፈራርሶ አይደለም፣ ሆቴሉ እንደዚህ አፈራርሶ ምን ብሎ አይደለም። አትሊስት በነበረበት ማቆየት አለበት ሂልተን። እንዴ አንድ የሚከታተል ሰው እንዴት ይጠፋል? አያገባቸውም። ቅድም ብለሃል፣ የተባረርኩት እኮ ንብረት ሲወጣ ነው። አያገባህም ነው ያሉ 2 ዓመት ከምናምን ይወጣው ብዬ የገባሁት። ሰራተኛ ማባረር ይቻላል? አሁንም እንደፈለጋቸው ነው የሚባረሩት። አሁን በቅርብ ቀን 1 ሳምንት አይሞላም 2 በማናጅመንት ሌቭል ያሉ የላውንደሪ የክፍል ኃላፊ የፑሉ ኃላፊዎች 2 ሴቶች ተባረው ለቀዋል። ለምን? ፈረንጆቹን ፋይት ስላደረጉ ብቻ ነው። በቃ እነሱ ሰራተኛን ቅጡ ነው። በምን ንቅጣ? ሰራተኛው ስራ ሲሰራ እንዲሰራ ማድረግ መጀመሪያችን ስራችን ነው። መጀመሪያ መሰራት ያለበትን ላውንደሪውን ከመጣው 1 ማሽን 3 ማሽን ነው የሚሰራው። የተበላሸ ማሽን አሰሩ ግዙ የሚል ጥያቄ ስላቀረበች እኮ ነው አለቀው። ይሄ እዚህ ሆቴል ከመስራት ስራ ፈትቼ መኖር ይሻለኛል ብላ ለቀቀች። አግኝቼ አይደለም የለቀኩት አለች። ሁሉም ያለችው እንደዚሁ። ዝም ብሎ እኮ እየመጡ ነው ሰራተኛ ላይ የሚጮሁት። አሁን ሰርቪስ ኤሪያ ከእንግዳ ጋር የሚገናኙ ሰዎች አሉ፣ ዌይትረሶች እዛ ከእንግዳ ጋር እያስተናገዱ መቶ ዱብዳ ነው የሚጥሉባቸው። ስድብ ካሜራ ደቅነዋል አናታችን ላይ ሁላችንም ላይ። እኔ ካሜራ በመደቀኑ ምንም የሚከፋን አይደለም፣ ግን እንግዳውን ማክበር እንኳን አይችሉም። እኔ ከእንግዳ ጋር ሰራተኛውን ከእንግዳ ጋር ግን ዝም ብሎ መሰደብ አለበት እንዴ? አንድ ኢትዮጵያዊ በኋላ ምናልባት አቤሎ ይነግርሃል የደረሰበት። እንዴ በጣም ነው የሚሳደቡት። ማየት እኮ አይፈልጉም። ማየት ያልፈለጉትን ሰራተኛ ወደዛ ሰው ግድልን ነው የሚባለው። አሁን እኮ በቅርቡ 9 ልጆች ሬስቶራንት ውስጥ የሚሰሩ ልጆች ውጡ ወደዛ ሂዱ ብሎ አዳራሽ እንግዲህ ስራ ሲኖር የሚሰራበት ቦታ ነው። 9 ሰራተኛ በቅርቡ ምንም ሳያደርጉ ማዘዋወር ይችላል፣ ግን በዚህ ማዘዋወር አይቻልም። ሬስቶራንት የሚሰራን ሰውዬ አዳራሽ ውስጥ ትልከዋለህ እና በፍጹም እነሱ መኖር የሌለባቸው ሰዎች ናቸው። እኔ አሁንም መንግስት አንደኛ አግሪመንቱን ይልን። ይሄ 56 ዓመት አግሪመንት ነው። ሰውየው 10 ዓመቱ ነው። በምን መስፈርት ነው እንግዲህ? ምንም መስፈርቱ ነው 4 ዓመት ነው። በቃ የመጨረሻው እንደቆየ ተብሎ እንደውም እሱም እንዴት ቆየ ብለን ስንጮህ የነበረው እሱ እኮ 10 ዓመቱ ነው። አሁንም እኮ አልወጣም እያለ ነው ይናገራል አንዳንድ ስብሰባ ላይ። እንግዲህ ታይ ሆቴሉን የገደለ ሰራተኛ 10 ዓመት ይቆያል? እውነት መንግስት ባለበት ሀገር መንግስት ቦርድን ባቋቋመበት ቦርዱ ምንድን ነው ስራው? ቦርዱ ሲመጣ በተለይማ ዶክተር ይናገር ሲመጣ ከዶርማን ከበሩ ነው ፈረንጁ የሚቀበለው። አንድ ሰራተኛ አይጠጋውም። እሱን አስተናጋጁ ዶክተር ይናገር ነው ይሄን ሰው እየተክሉት ሄደው በቃ አዎ እሱን ተክሉት ሄደው እና ምንድነው ዋናው ምን መሰል እኛ ስለ ስራችን አይደለም። ይሄ ቅርስ ነው። ቅርስም ብቻ አይደለም። እኔ እንጀራ የምበላበት ቤት ነው። ሁላችንም እንጀራ የምንበላበት ቤት ነው። እውነቴን ነው። እንጀራ የምንበላበት ቤት ነው። ንብረትነቱ የመንግስት ነው። መጠበቅ ግዴታዬ ነው። እሱ ብቻ ማን ጠባቂ ያደረገው? አንተ እኮ እየደከምን ሴቶች ልጆቻችንን ብታይ አንድ ክፍል አንድ ሜድ 18 ክፍል ነው በቀን የሚሰጣት። 18 ክፍል አጽፍታ አልጋን ጥፋ። ዛሬ ወገባቸውን እግራቸውን ያልታመመ ሰራተኞች የሃውስኪፒንግ ሰራተኞች ለሙሉ ስንት ይከፈላቸዋል? ይህንን ያነሳሁበት ምክንያት ይላል። ለምሳሌ አሜሪካን ሀገር ሃውስኪፒንጎች በሰዓት እስከ $20 $22 ይከፈላቸዋል። እኛ ጋር እኮ በቅርብ በዚህ በ8 ዓመት ውስጥ 8 ዓመቱ ላይ 400 ብር ነበር የሚያገኘው ሰራተኛው 400 የሚያገኝ ሰራተኛ ነበር። አሁን ነው 3600 ምናምን የገባው አልተሳሳት። አንተ እኮ አድካሚ ስራ እኮ እንዴ! 18 ክፍል ለአንድ ሴት 18 ክፍል ለአንድ ሜት ተሰጥቷል። በዛም እኮ ስራዬ ነው እንጀራዬ ነው ልጆቼን አሳድጋለሁ ጎብጣ ለፍታ ሰራለች። ምስጋና የሚባል የለም። ፈረንጅ መጥቶ ያነጠፉትን እኮ ነው አንጥፎ የሚወር ፊታቸው ላይ ተፍቶ የሚሄደው።
እኛ እኮ ቅኝ እየተገዛን እኛ እንደው የአድዋ ልጆችን እንላለን እንጂ ሂልተን ሰራተኛ አድዋን እኔ ማወቅም የለብንም እንጂ በጣም እየተጨቆንን ያለን ሰዎች እኮ እየተረገጥንን ያለ ነው እንዴ። ንብረት ሲበላሽ ለምን ተበላሽ ማለት ሴቶች ማርኬትን ያከብራል ለማስመሰል። ግን እነኚህ ሴቶች ልጆች በማናጅመንት ሌቭል ያሉ ልጆች ሲለቁ ቻው ነው ያላቸው። እንልቀቅ ብሎ የለቀቁበትን ምክንያት ያውቀዋል። ለምን? እነሱ ፋይት ስለሚያደርጉ ነው። ሰራተኛን እንደዚህ የሚያሰቃየው አብዛኛው ሰራተኛ ሴት ሰራተኛ ይበዛል። በተለይ ሃውስኪፒንግ ውስጥ እግራቸውን ሲያነክሱ ወገባቸውን ሲያመ ለምን ታመማቸው ነው የሚባሉት እንጂ ሰራቸው አይባልም። ሂልተን እና እጅግ ላይ ክፍል የሚያየው ክፍል አስቸኳይ ለምን ሰራተኛው አሁን ቅድም ብሏል ደሞዝ ጃንዋሪ ፈርስ ነበር ማግኘት ያለበት እስካሁን አላገኘንም። ማህበሩ የሚችለውን ጥሮ እምቢ አሉት። ቅድም ብያለሁ እያንዳንዱ አሁን አካባቢያችን ያሉት ሆቴሎች ጭማሪ አድርገዋል። ከሁሉም ደግሞ የተሻለን በእውነት ለመናገር አረጀ ይባላል እንጂ ያረጁት እነሱ ናቸው እንጂ ሂልተን አላረጀም። በሰራተኛው አለ በሰራተኛው አሁን ደሞዝ ጠይቀን እምቢ በማለቱ ማህበሩ ጠቅላላ ጉባኤ ጠርቷል። ሮብለት የሚወሰነው ውሳኔ እርግጠኛ ነኝ ወደ አዋጁ እንሄዳለን። አዋጁ ደግሞ በሰጠን መብት ላይ ነው የምንጠቀመው። አዋጁ ሰጥቶናል። የስራ ማቆም አድማ፣ ማቀዝቀዝ አድማ። ይሄ ከመሆኑ በፊት የሚመለከተው ክፍል ይግባልን። ስራና ክህሎት አሁንም ተጠያቂ መሆን አለበት። ወይዘሮ ሙፈሪያትን ለማግኘት በፍጹም ደክመን 1 ዓመት ከ4 ወር ከሌሎቹ ጋር ስንነጋገር እኛ ወይዘሮ ሙፈሪያትን ነው ማግኘት ያለብን፣ ለምን ውሳኔ መስጠት የምትችለው እሷ ነች ብለን ስንል እኛንን ይላሉ ሌሎቹ ሰራተኞች። በምንም ምክትል ሚኒስትሩም ራሱ ወረቀት አስገቡ ብለን ስናስገባ አናነጋግርም ነው ያለን። እና አሁንም ዋና ለዚህ ቤት ተጠያቂዎች ስራና ክህሎት ነው። ስራ ፈቃድ ሰጪው ነው። ለውጭ ዜጎች ስራ ፈቃድ ሰጪው በጣም መጠየቅ አለበት ብዬ ነው የምለው። አመሰግናለሁ። እንደውም ሰሞኑን የጸደቀ ህግ አለ፣ የመረጃ የመስጠትን ግዴታ አዋጅ ጸድቋል። የምትጠቅሳቸው መስሪያ ቤቶች ከሚኒስትሯ ጀምሮ ይህን መረጃ እንጠይቃለን፣ የመስጠትም ግዴታ አለባቸው። መልሰን ወደ ተመልካቾችና ወደ እናንተው እናቀርባለን። እሺ፣ በዚህ ላይ የምትጨምረው አለ? እሺ፣ አመሰግናለሁ። እኔ በአጠቃላይ ያው ከደሞዝ አኳያም እንደገና ድርጅቱ አሁን አቶ መስፍን ካነሳው አኳያም ለምሳሌ አሁን እንደውም አንተም የምታውቀው ይሄ መዝናኛ ክበብ የሰራተኛው እሱ አሁን በእኛ የተረከብነው ማለት ማህበሩ ስምምነት ያለው ከማናጅመንቱ ጋር ነው። ማናጅመንቱ ሲጠየቅ ቦርዱ ነው ይላል፣ ቦርዱ ነው ሲጠየቅ ማናጅመንቱ ነው ይላል። እና እዛ ላይ እንግዲህ የጸጥታ ፖሊስ ኃይሎች ናቸው ያሉት፣ የፌዴራል ፖሊስ። ያ እንግዲህ ሰራተኛው ከስራ ከመግባቱ በፊት ሪላክስ የሚያደርግበት ፑል፣ አንዳንድ ከረምቡላ፣ እንደገና ስፖርት የሚሰራበት ነበረ። ስንት ዓመት ሆኖ ፖሊሶቹ እዛ ከኮቪድ ጀምሮ 6 በኮቪድ ጊዜ ነው እንግዲህ ያለምንም ማስጠንቀቂያ ነው እንግዲህ ስምምነት አለ። ስምምነት ከማህበሩ ጋር አለ። ማናጅመንቱ ቢያንስ ኮቪድ ስለገባ እንደዚህ ተብሎ ለዚህን ያህል ጊዜ ተብሎ እንኳ ደብዳቤ አልተጻፈ። ቤት ይሰራላቸው ተብሎ እኮ ከክቡር ኮሚሽነር ደመላሽ ትእዛዝ ተላልፎ ነበረ። አልሆነም። ስቲል እንደውም አሁን ሆቴል እንሰራበታለን ምናምን እየተባለ ነው። የሚገርም አቶ አርአያ እዛ ውስጥ በጣም ብዙ ሚሊዮን ገንዘብ እዛ ውስጥ የባከነ ገንዘብ፣ የአንድ ሀገር ገንዘብ እንግዲህ ያ ቢሰራበት ማለት ቢሰራበት አይደለም የድራፍት ማሽኑ፣ የሻይ ማሽኑ፣ ቴሌቪዥኖች፣ እነዚህ ፑሎች፣ ብዙ እቃ እዛ ውስጥ ታሽጎ ነው ያለው። ያሁሉ እቃ ቢያንስ ከ5 ሚሊዮን ብር በላይ የሚገመት እቃ እዛ ውስጥ አለ እና እሱም ራስ እስካሁን ሶሉሽን አላገኘም። እንግዲህ መንግስት ባለበት ሀገር፣ ህግ ባለበት ሀገር አንድ ሰራተኛ እዛ
ለምሳሌ ቀደም ብሎ ቢደርስ እዛ ራሱን ሪላክስ አድርጎ ሞቲቬት አድርጎ ወደ ስራው ይገባል። ሲወጣ ደግሞ እንትን ሲልም እዛው ላይ ያርፋል። ይሄኛው አሁን ዝም ብሎ በአየር ላይ ነው ያለው። ሌላ ስለ ክፍያ ያለው አቶ መስፍን በጣም በአጠቃላይ እንደ ሀገር ሆስፒታል እንደው መከለስ ነው ያለበት። ምክንያቱም በኮቪድ ጊዜ በጣም ብዙ ተቸግረናል፣ በጣም ብዙ። ምክንያቱም በኮቪድ ጊዜ እንግዳ እንቅስቃሴ የለም፣ ዜጎች ከውጭ የማይመጡም። ስለዚህ ይቺ ሰርቪስ ቻርጅ 10% የምትባል ናት። እሷ አሁን ደሞዝ ሰርቪስ ቻርጅ ያለ ተብሎ ትንሽዬ ደሞዝ ነው የሚከፈለው። ያ ሰርቪስ ቻርጅ እየቀነሰ ከሄደ ያ ሰራተኛ ምንም ትራንስፖርት ለልጆቹ እንኳን ትራንስፖርት የማይበቃ ነው አይደለም፣ ትምህርት ቤት ለማስተማር እና እንትን ለማለት እና በጣም የወረደ በአጠቃላይ ሆስፒታሊቲ ኢንዱስትሪ ኢትዮጵያ ውስጥ እንደው እነዚህ ስራና ክህሎት ያለው ሚኒስቴር መስሪያ ቤቱ ያገባኛል የሚለው ቢከለስ። እንደው ምን አንድ ቪዲዮ አይቻለሁ ዩቲዩብ ላይ ወደ ደብረ ዘይት አካባቢ የሆነች ዌይተር 1500 ብር ነው ደሞዝሽ እንዴት ይበቃሻል ምናምን ቲፕ ስለማገኝ ትላለች። ቲፕ የማያገኝ ሰራተኛ አለ ከጀርባ ወደ ስቲዋርድ ወደ ሃውስ ኪፒንግ ባክሳይድ ኦፍ ዘገስት የሚባሉት ቲፕ አያገኙም እና በጣም አስቸጋሪ ነው። እንግዲህ አንድ ድርጅት በጣም ትርፋማ የሆነ ድርጅት መንግስት በጣም አትርፍ ያለው እያለ እንትን ያለ ድርጅት ባይዞ ስለ እንትን ስንጨምር ስለ ደሞዝ ድርጅቱ አሁን ከስር ነው። ደሞዝ ቀንሱ፣ ትራንስፖርት ቀንሱ፣ ሲክሊፍ ቀንሱ፣ የቅጥር ውል 100% የሆነውን አውርዱ ምናምን ይላል። ግን ድርጅቱ በራሱ ጊዜ ለራሱ ለሚፈልጋቸው ሰዎች ከ30 እስከ 35% ጨምሯል። በታች ለሚለፋው ሰራተኛ ግን አልጨምርም እያለ ትግል ላይ ነው፣ በጣም ትግል ላይ ነው። ስለዚህ ደሞዝን በተመለከተ ነው። ሌላው ደግሞ ይሄ አንድ እድገት የሚባል ነገር አለ። እድገት ለምሳሌ ፍሮንት ኦፊስ አካባቢ በጣም ስራው የሚያውቁ ልጆች አሉ፣ በጣም ሎያል ታማኝ ለድርጅቱም ለእንግዳው ስራቸውንም አክባሪ ልጆች አሉ። ሱፐርቫይዘር ቫካንሲ ይወጣል። ቫካንሲ ሲወጣ እነሱ ያመለክታሉ። በጣም ስራውን ያውቁታል። ሲስተም አለ፣ የሚሰራበት ሲስተም አለ። እሱም በደንብ ያውቁታል። ኖሌጀብል ናቸው፣ የተማሩም ናቸው፣ ወረቀትም አላቸው። ከውጭ ከሚመጣው ትሬኒንግ አንዳንድ የስጡ ተብለን ስለምናያቸው ከውጭ የሚመጡት ዜን ሲያመለክቱ ቫካንሲ ሲወጣ ምንድን ነው የሚደረገው? 5 ቀን ይለጠፋል ቦርድ ላይ ለኢንተርናል አፕሊካንት። ዜን ኢንተርናል አፕሊካንት ወይም ኢንተርናል ሰራተኛ የሚያመለክት ከሌለ ወደ ውጭ ይወጣል። አሁን እየተደረገ ያለው ግን በአንድ ላይ ይለቀቃል። ከዛ በአንድ ላይ ይለቀቃል። ውስጥ ያሉት ሁሉንም ስራውን ያውቃሉ። ከውጭ ያመጡና ሱፐርቫይዘር አድርገው ይቀጥራሉ። ሱፐርቫይዘር አድርገው ሲቀጥሩ ምን ያደርጋሉ? እዛ ያለው አችልም የተባለው ሰራተኛ ነው ትሬኒንግ የሚሰጣቸው ለነዛ ልጆች። ያንን ሰራተኛ አችልም ብለን 10 ዓመት 15 ዓመት እስከ 20 ዓመት የሰራን ሰራተኛ አችልም ብለን ከውጭ አመጥቶ ለዚህ ልጅ ትሬኒንግ ስጡት ይላሉ። ይሄ ራሱ በጣም እንትን የተባለ ነው። ሁለተኛ ይሄ አንድ ፒዲአር የሚባል አለ፣ ፐርሶናል ዲቨሎፕመንት ሪቪው ወይ ኤፊሽንሲ እና ኢፌክቲቭነስ የሚታይበት ፒዲአር። እንግዲህ ድርጅቱ ከ95% በላይ አትርፍ ያለው ታርጌቴን መትቻለሁ ብሎ ቦነስም ሰጥቷል ለሰራተኛው፣ የ2 ወር ደሞዝ ሰጥቷል። ፒዲአር ላይ ስንመጣ የሚገመግሙበት በቃ ዱኖት ሚት ይሰጣል ለሰራተኛ። ዱኖት ሚት ማለት አንድ ሰራተኛ ከቤቱ ተነስቶ ፓንችን አድርጎ 8 ሰዓት ቆይቶ እንደገና ፓንቻውት አድርጎ ያለውን ፕሪቪሌጅ ሁሉ ተጠቅሞ ሂዱ እዛ ሰራተኛ እዚህ ቦታ ላይ ዱኖት ሚት ማለት ምንም የለም፣ አገልግሎት አልሰጠም ነው። ግን እንደገና ደግሞ እዚህኛው ላይ ትርፋማ ሆኗል። ሳልት የሚባል ነገር አለ። ሁሉም ነገር በጣም እንትን ነው። ፓርሻል እና ዱኖት ሚት ለምንድን ነው የሰጣችሁት ሲባል አይ ሚስተር ክላውስ ደውሎ ለከሌ እንደዛ አይገባም፣ ኤችአሩ ደውሎ ወይም ሰንበዲ ማናጀር ላይ ያለ ደውሎ ለከሌ እንደዛ አይገባም እየተባለ በጣም የራሱ ሞራል የሚነካ ዲሞራላይዝ የሚያደርግ ስታፉን 20 ዓመት 30 ዓመት በታማኝነት የሰራን ሰራተኛ በጣም በእንደዚህ አይነት ዱኖት ሚት ከተባለ ምንድን ነው ትሬኒንግ ትሰጠዋለህ። ትሬኒንግ ሰጠህ የማይችል ከሆነ እንትን ማለት ነው።
እሺ ምንድን ነው? አይ ሲክሊፍ ስለምታመጣ ነው። ሲክሊፍ ቅድም አቶ መስፍን እንዳለው አንድ ሩም የሚሄድ 18 አልጋ ተሰጥቷት በደንብ ሰርታ ምንም ስፖት ነገር ሳይገኝ ያንን በስነ ስርዓት አጽድታ ስትወጣ ነገ ወገቧን ሊያማት ይችላል፣ ወይም እግሯን ሊያማት ይችላል። ሌላ ሆስፒታል ትሄዳለች። ሆስፒታል ስትሄድ አይ እረፍት 2 ቀን ወይ 3 ቀን እረፍት ወይም 10 ቀንም 20 ቀንም ሊሆን ይችላል። ከዛ ያኛው እንደገና ይቆረጣል። የሚቆረጠው ግን ሳለሪው አይደለም፣ ቤዚክ ሳለሪው አይደለም፣ ሰርቪስ ቻርጅ ነው የሚቆርጡት። ለምንድን ነው የሚቆረጠው ሲባል አገልግሎት አልሰጠም። ያ ሰራተኛ ግን እየታመመው እዛ አገልግሎት ሲሰጥ ተያያዥ በሽታ ነው። ምክንያቱም እኔ ስልክ በቀን በጣም ብዙ ስልክ አወራለሁ፣ ጆሮዬን ሊያመኝ ይችላል። ጆሮዬን አሞኝ ሆስፒታል ሲሄድ አይ አሞሃል፣ ያሳክማል፣ ድርጅቱ ያሳክማል፣ መድኃኒትም ሁሉን ነገር ያደርጋል። ግን ያቺ ዶክተሩ እረፍት ብሎ ሲሰጥ ይቆርጣሉ፣ 50% ይቆርጣሉ። ይሄ ደግሞ ህግ ላይ ያለ ነው። ህግ ላይ ያለ ደግሞ ይግባኝ የተጠየቀበት ነው። በህብረት ስምምነቱ በ18ኛው ህብረት ስምምነት 50 የሚል ነበር። 2 ወር በሲክሊፍ ያርፋል። ከ2 ወር በኋላ 50% ይቆረጥበታል። እስከ 6 ወር በኋላ ታሰናብተዋለህ። ያኛው የአሁኑ ደግሞ ህብረት ስምምነት 50% በድሮ ህብረት ስምምነት ምክንያት ይተግበር ነው የሚለው። ያ ማለት 2 ወር ከነበረ 1 ወር ነበር መሆን የነበረበት። እስከ 1 ወር ሳይቆረጥ ይቀጥላል። ሲክሊፍን በተመለከተ ይሄ ነው። ሌላ ህብረት ስምምነትን መጣስ። እኛ አሁን ሂልተን ቅድም አቶ መስፍን እንዳለው ሂልተን እኔ ህይወቴ ነው፣ የምበላበት እንጀራ ነው። ስለዚህ ሂልተንን ከነዚህ ሰዎች ጋር እንዴት ያሻሽሉት ወይም እንዴት ይታደገው? ምክንያቱም 400 ምናምን ሰራተኛ አለ። ይሄ ቋሚ ሰራተኛ ነው። ካዥዋል ሰራተኞች አሉ፣ ባንኮች ሰራተኛ አለ፣ ብዙ አለ። ይሄ ሰራተኛ በ5 እንኳን ብታባዛው ቋሚው ብቻ ወደ 5 ቤተሰብ ቢኖረው ወደ 1200 ምናምን ነው። ስለዚህ ሂልተን ነገ ብድግ ብሎ ቢሄድስ አይ ሂልተንን የበቃኝ አዲስ አበባ ሂልተንን ጥዬሄጃለሁ ብሎ ብድግ ብሎ ቢሄድ በጣም በሽተኛ ሰው ይሆናል። የህክምና 100% ኢንሹራንስ አለ የተባለ ሆስፒታል ሄደው አይ ካሁን በኋላ የኩላሊት ወይም የልብ በሽታ ካለብህ ካሁን በኋላ ይሄንን እኛ እናሳክም ኢንሹርድ አናደርግ። እዛ ላይ እኮ 24 ሰዓት ኢንሹርድ ነው ይላል። ግን ለዚህ ህክምና ብሎ ለዚህ በሽታ ብሎ ሳይሆን ለአጠቃላይ በቃ ለአጠቃላይ ለ24 ሰዓት ኢንሹርድ ነው የሚለው። መኪና አደጋ ይድረስብህ ምን የሚድረስብህ ኩላሊትህን ፌል ያደርግ ያሳክምና ከተወሰነ ጊዜ በኋላ ሄድና አይ ለዚህ እንትን አላለም እና በህክምናው ላይም ችግር አለ። በአጠቃላይ ሲክሊፉም እንደገና ጥላትነት ማድረግ። ለምሳሌ አሁን ልንገርህ አቷሪያ እዚህ ሰተናል አይደል? ተላለፋል። ነገ ከነገ ወዲያ እኔና እሱን ያግዱናል። ግን እኛ ታግደን ቅድም እንዳልኩት እዚያ ያለው ሰራተኛ ነፃ ይውጣ፣ ድርጅቱም እንደ አገር ይቀጥል፣ መንግስትም ማግኘት ያለበትን ነገር ያግኝ። ስለዚህ ይሄ ነገር ወዴት ነው የሚሄደው? በጣም ሰራተኛው አይናገርም፣ ሲሰደብ አይናገርም። ለምን አይናገርም? አማራጭ የለውም። ምክንያቱም 20 ዓመት ጁኒየር ኦፕሬተር ሆነ ሰርተህ ለምን ዲግሪ አይደለም ፒኤችዲ አይኖርም? ስትወጣ አይ የት ነው እስኪ እሺ ይሄ ኤዱኬሽናል ባክግራውንድ ጥሩ ነው፣ የምታወራው ቋንቋም ይሄን ትችላለህ፣ ጥሩ ነው፣ እስኪ ስራ ልምድ አለህ። ጁኒየር ነው። ጁኒየር ምንድን ነው? በመንግስት መስሪያ ቤት 6 ወር መሰለኝ ጁኒየር፣ ከ6 ወር በኋላ ወደ ሲኒየርነት ይቀየራል። ስለዚህ ይሄ ሰራተኛ መግደል ነው የተያያዙት። የተወሰነ ግሩፖች አሉ። እኔ እንደውም ይውጣ ሁሉ እላለሁ። እንደውም አንዳንዴ ማናጅመንቱ ጋር ሂልተን ይውጣ፣ በቃ ይውጣና ለመንግስት ያስረክበን። አልችልም እየከሰርኩ ነው ካለ 8-7 ፈረንጅ እዛ ውስጥ አስቀምጦ ሁሉንም ፓኬጅ ችሎ እኛን ታች ያለው ወዛደሩ ላይ ደህና የሚሰራው ሰራተኛ ላይ አልችልም የሚል ከሆነ ይውጣ። ሲወጣስ ምንድን ነው የሚያደርገው? ትልልቅ ደሞዝ ያላቸው ሰዎች አሉ፣ እነሱ ይቀነሳሉ። ከዛ በኋላ ደግሞ ፊፎ ሊፎ በሚለው ህግ ግማሹ ይቀነሳል። አንድ ይሄ ነው። ሁለተኛ ይሄ ማናጅመንቱን ጠንከራ አድርገህ ስትይዘው ቦርዱ ነው ይላል። ቦርዱ ላይ ስንሄድ አይ ማናጅመንቱ እዛው ተስማሙ ይላል። ማን ነው እያስተዳደረ ያለው? እንደውም ጀነራል ማናጀሩ በቃ ከዚህ በላይ አልጨምርም
ሄዳችሁ ቦርዱን ሁሉ ጠይቁ ያለበት ጊዜ አለ። በቃ እኛም ምን አገባን? ምክንያቱም መንግስት ሼር ሆልደር ስለሆነ ባለቤት አለው። መንግስት አለ፣ ሂልተን አለ፣ እንደገና ደግሞ የመንግስት አካሎች እነዚህ ቦርዶች አሉ። ስለዚህ ይህንን ማን ነው ሪስፖንሲቢሊቲው? በቃ ሂዱ ተደራደሩ። እዚህስ መጥቶ አይ ከዚህ በላይ አንሰጥም 500 ሚሊዮን ብር ያተረፈ ድርጅት ራሱ ይህን እንኳ አስቦ ጭማሪ ማድረግ ነበረበት። ቦነስ እንደሰጠው ያንንም እጨምራለሁ ብሏል። ግን ፐርሰንቱ ላይ ነው አሁን ትልቁ ችግር። ፐርሰንቷ በጣም ትንሽ ነች። ለምሳሌ ትንሹ ደሞዝ እንደው መግለጽ ባየው ለሌሎች ድርጅት ደሞዙን እንኳ ባንገልጸው፣ ምክንያቱም ያው ኢንፎርሜሽኑ ለሌሎች ኮምፒታንት ድርጅቶችም ስላሉ ለሱ ጥሩ ባይሆንም፣ ስለዚህ ይህን ነገር እንደው እስኪ ገብተህ አንተም ከቻልክ እንደው ገብተህ እስኪ ቀረጻውን ብታየው ሩሙን ብታየው እንዴት አንድ ፍሎር ላይ ሽንት ቤት ተነስቶ ለሌላ ፍሎር ይወሰዳል። ያው ሂልተን በሚያክል ትልቅ ሆቴል ሂልተን በሚያክል በፋይቭ ስታር ሆቴል ነን ነው ያለ ነው። ስለዚህ በጣም በተለይ ኢንጂነሪንግ አካባቢ አሁን እንደውም እኔ ትናንትና አንድ ሼፍ ምን ኢንፎርሜሽን ሰጠኝ። ወደ ኪችን ሲካሄድ ጓንት ይደረጋል፣ ኬፕ ይደረጋል። አንድ የውጭ ዜጎች ግን ዝም ብለው ይሄዱና በቃ ይነካካሉ። የሆነ ኤክስፓየርድ ያደረገ ምግብ አለ እንደነገረኝ እሱ እና ያ ምግብ እንዳይወጣና እንትን እንዳይል በጣም ጥንቃቄ ያደርጋል። በጣም በስንት ነገር መጥቶ እዚህ ሲደርስ ኤክስፓየርድ አደረገ ይባላል እና በጣም አቢዩዝ እያደረገኝ ነው ብሎ አንድ ሼፍ ነገረን። እያወራ የነበረ ትናንትና እና ወደ ፍርድ እሄዳለሁ፣ ወደ ፍርድ ቤት ሂድ ነው እና በጣም ልክ ኪችን ውስጥ ጓንተ ተደርጎ ኮፍያ ተደርጎ የሚገባ ከሆነ ማናጀሩ፣ ሼፉ፣ ቢዝነስ ዳይሬክተሩ ማንም እንደዛው አድርጎ ነው መግባት ያለበት። ወይስ የአበሻ ፀጉር ነው የሚቦለው? የእነሱ አይቦልም። ስለዚህ ይህን ነገር ወደ አንድ ነገር ከጀመርን ላይ ቀር የተወሰነ ኃይል መስዋዕቱ ነው። አንተም በጣም ገፍተህ አንድ መስመር ቢይዝና ድርጅቱን ብናታደገው፣ ድርጅቱን ታደግነው ማለት ሰራተኛውን ታደግነው ነው። ሰራተኛውን ታደግነው ማለት ቤተሰቦቹን ልጆቹን ታደግን ማለት ነው። ስለዚህ ቀጣይነት ነው። አለበለዚያ በዚሁ ከሄደ ቤተሰብ ሊበተን ይችላል። ስለዚህ ይሄ ነው ያለኝ ነገር። አመሰግናለሁ። ተጨማሪ ሀሳቤ መርከብ ያለው ነገር እንደዚህ አይነት አስተሳሰብ መኖር የለበትም። እኔ ኢንተርቪው ስለሰጠው ማንም ይናገረኛል የሚል አስተሳሰብ የለኝም። ነገ እንዲያደርጉና እኔ ለቪኦኤ ለሪፖርተር ምናምን የሰጠው ሰው ነኝ። ምንም ይመጣል ብዬ አላስበው። በመጨረሻ ግን ሂልተን ሰራተኛ ስም ለክብር ከንቲባ ወይዘሮ አዳነች አቤቤ ማስተላለፍ የምፈልገው ነገር አለኝ። ይህ ነገር እንደሚታወቀው ሂልተን ትልቅ ቅርስ ነው። ለ56 ዓመት አገልግሎት ስንሰጥ የነበረ ሰራተኛ ነው። ሰራተኛውም ቅርስ ነው። በቀደም ጋዜጠኛ አበበች ግልጽ አድርጋ ነግራለች። ሂልተን ብቻ አይደለም ቅርስ፣ ሰራተኛውም ቅርስ ነው እንዳለችው እኛ ትልቅ ቅርስ ነው። ለሀገር የሰራ ሰራተኞች ነን። ጥሩ የሆቴል ኢንዱስትሪ ዛሬ የደረሰበት ደረጃ ላይ ጥሩ ደረጃ ላይ ያደርስ የቻለው የሂልተን ሰራተኛ እና ሂልተን ነው። ስለሆነ በዛሬ አብዛኛው ሰራተኛ በቤት እጦት እየተቸገረ ስለሆነ ክብርት ወይዘሮ አዳነች አቤቤ ከንቲባ እሳቸው እንደው ትብብር ቢያደርጉለት ስለዚህ ሰራተኛ ለደከመ ሰራተኛ ላለው ጨርሻለሁ። አቶ አቤል እንግዲህ የቀድሞ የሂልተን ባልደረባ ነበርክ። ለምን ለቀቅ? ኃላፊነት ምን ነበር? ስንት ዓመት ተሳገለገልክ? አመሰግናለሁ። በቅድሚያ ይሄ እድል ቃለመጠይቅ እንዳደረግ እድል ለሰጠኝ ሚዲያ እጅግ በጣም አመሰግናለሁ። ስሜ አቤል ደምሴ ይባላል። ሂልተን ለ17 ዓመት አገልግያለሁ። ከዚህ 17 ዓመት 8 ዓመቱን በሰራተኛ ማህበር ውስጥ ከፍተኛ አመራር ሆኜ አገልግያለሁ። የለቀኩበት ምክንያት ያው የተለያየ ምክንያት አለኝ። ያው ሌበር ዩኒየን ሆነ ስታገለግል ጫናዎች አሉ። የሰራተኛ ጉዳይ የሰራተኛ ማህበር የሰራተኛን ጥያቄ ዞሮ ቀጣሪው ድርጅቱ እንደሆነ ይታወቃል። አንድ ድርጅት ሰራተኛ ማህበር አለው ማለት ማኔጅመንቱን ቀጥታ ሄዶ ይሳደባል ወይም ደግሞ ያላግባብ መብት ይጠይቃል የሚል ሳይሆን
እንደ አጋጣሚ የሰራተኛ መብት ሊረሳ ይችላል። በሚረሳ ሰዓት ከሰራተኛው አንድ ከማኔጅመንት አንድ በሚል በውይይት እንዲፈታ ነው። አብዛኛው ሰራተኛ እዛ ሲቀጠር በማኔጅመንት ነው የተቀጠረው ኢንተርቪው ተደርጎ። ስለዚህ በዚሁ ሂደት እኛም ያው ሰራተኛ ማህበር ሆንን። ጥያቄዎች ሲመጡ የሰራተኛ ጥያቄዎች ሲመጡ ቀጥታ ዝም ብለን አይደለም የምናጣራው። ልክ አሁን ጋዜጠኛ ኢንቨስቲጌት እንደሚያደርገው ሌበር ዩኒየኑ ወይም ሰራተኛ ማህበሩ ሄዶ ያጣራል። በዛ እንትን ነው እንግዲህ ብዙ ጊዜ ግጭት እየተፈጠረ ከአንድ 2-3 ጊዜ አግደውኛል ከስራ። መጨረሻ በጫና ነው የወጣሁት። በአንድ ወቅት ላይ የደሞዝ ጭማሪ ድርድር ላይ ጥያቄዎች ተነሱ። ረጅም ርቀት ሄድን ማለት ነው። ብዙ ክርክሮች ያደረግን፣ ያረገጥናቸው ቦታዎች የለም። ቦርድ አቶ ይናገር ደሴን አግኝተናል። ሌሎች የሚመለከታቸው የመንግስት አካላት ጋር ሄደን አቤቱታችንን አቅርበን በሽምግልና እንዲፈታ የኢትዮጵያ ሰራተኞች እና አቶ አስፋው የሚባሉ እነሱ ባሉበት ውይይት እንዲደረጉላ ተፈቅዶ አሻፈረኛል ማኔጅመንቱ ማለት ነው። ከዛ ሰራተኛው የኑሮ ውድነት በቃ ከጨዋታ ውጭ እያደረገው ነው። እኛም ደግሞ ጥያቄው እየበረታብን መጣ። ምን ሰራተኛ ማህበር ነው ጥያቄ መብት እንደሞዝ ካላስጨምር ጫና እየተፈጠረብን ሲመጣ ጠቅላላ ጉባኤ ጠራን። በጠቅላላ ጉባኤ አቅጣጫ ተሰጠ። የመረጠን ጠቅላላ ጉባኤ ማናጀሩ መጥቶ ደሞዝ ጭማሪ 50 ብር ለሰራተኛው ጨምሮ ለሚፈልጉት ለራሳቸው ለቶፕ ሌቭል ለሚሉ 50 ሺህ ብር እንደተጨመረ እዛ ላይ ተለጥፏል። ባንዱ ያውቃል ይሄን መረጃ። ለነሱ 50 ሺህ ብር ጨምሮ ለሰራተኛው 50 ለሰራተኛው ስንት 50 ብር ለራሳቸው 50 ሺህ ያውቃሉ። ከዚህ በፊት የነበሩ እነ መስፍንም ያውቃሉ ይሄን ጉዳይ። ይሄ ጥያቄ አቀረበ ሰራተኛ ማህበሩ። ከዛ ማናጀሩ መጥቶ ጥያቄውን ይመልስ። 50 ብር ደሞዝ ጭማሪ ደሞዝ መቀነስ ነው ወይ የሆነ ካታጎሪዎች ሲገባና የኢንካም ታክስ እንትን ላይ የማስቀነስም ሊመጣ ይችላል። እዛ ጫፍ ላይ ከሆነ ያቺ 50 ብር 10% የነበረውን ኢንካም ታክስ 15 ልታደርገው ትችላለች ማስቀነስም። እና ከኑሮ ውድነቱ አንፃር ይሄ ጥያቄ ራሱ ይመልስ ምን ማለት ነው የሚለውን ተባለ። ከዛው ከጠቅላላ ጉባኤ እኔ ተመረጥኩ። 5 ሆነን ተመረጥን። ማናጀሩ ቢሮ ሄድን። ሰራተኛ ማህበሩ ስብሰባ ጠርቷል። ሰራተኛው ደሞዝ ጭማሪን በተመለከተ ገለጻ እንድታደርግለት ተጠርተን የመጣ ነው። ከዛ ሁአሪው ምናምን ብሎ ሙልጭ አድርጎ ተሳደበ። ከሰስኩኝ። ያው አገደን መጀመሪያ 5ታችንም። ከዛ ከ10 ቀን በኋላ ተመለሱ ብሎ ቅድመ ሁኔታ አስቀመጠ። ያ ቅድመ ሁኔታ ምንድነው? የተቀጣንበትን 15 ቀን ደሞዝ እንደማይከፍል የመጨረሻ ማስጠንቀቂያ እንደሆነ ስተት ፈልገው ከዛ ወዲያውኑ አውቶማቲክ ሊመጡ። ስለዚህ ካሁን በኋላ ምን ዳግመኛ አስተብቅ ፈጽም ልትባ የሚል አይነት እንትን ይዘው መጡ። እኔ ከሳለሁ፣ ሰድቦኛል፣ እኔ ከሳለሁ፣ እናንተ ተመለሱ ብዬ ከሰስኩኝ። ወደ 10 ወር ነው የታገርኩት። ከስሼ ወንጀለኛ አስብየዋለሁ። ሰውየው ወንጀለኛ ነው ስቲል። አሁንም መሳደቡን ቀጥሏል። አሁንም እየተሳደበው ነው። ያኔም ሰድቦኛል ባሪያ ምናምን ብሎ ሰድቦ አስመስክሬበት ያው በኃይለ ሥላሴ ጊዜ የወጣ አዋጅ ስለነበር 150 ብር ነው ወንጀል ማቅለያ ምናምን ተብሎ በ150 ብር ወንጀለኛ ተብሎ ተቀጥቷል። ፋይል አለ። በገዛ ሀገርህ ነው ባሪያ ብሎ በገዛ ሀገሬ ሰው ጓደኞች ፊት ህዝብ በተሰበሰበበት ተሳደበ። ከሰስኩኝ። ከዛም በኋላ ከስሼ የፍትሐብሔሩንም ከስሼ አሸነፍኩኝ። ወንጀሉን ወንጀለኛ አስባልኩኝ። ተመለስኩኝ። 7 ወር ምናምን ነው የሰራሁት። ከቦታ 3 ቦታ ቀየሩኝ። ሪሻፍል ብለው መጀመሪያ ባዶ ቤት ዘንባባ የሚባል ቦታ ባዶ ቤት መደቡኝ። ካሜራ 60 ካሜራ ነው የተከሉብኝ። ማንም ያውቃል። አሁን የተተከለው ካሜራ እኔን ለማሳደድ ነው። ቁጭ ብሎ ቢሮ የሚከታተለው የት ሄደ ፋውል እንሰራ ነው። ከዛ እዛ ጋር ጥፋት ሳያገኝ ሩም ሰርቪስ ቀየረኝ። እኔ ባርቴንደር ነኝ። ባርቴንደርም የሆንኩት ከስሼ ነው። በቂ የትምህርት ዝግጅት አለ። እሱ የሚሰራውን ስራ መስራት እችላለሁ። ከዛ ወጥቼ ማናጀር ሆኜ ሰርቻለሁ። ማስተርሶች አሉኝ፣ ዲግሪዎች አሉኝ። ከሱ ጋር አብረን ብዙ አድርገናል። መስራት እንችላለን። ግን ሩም ሰርቪስ ሲከታይ አይቻልም። እዚህ የሩም ሰርቪስ ስራ የኔ ባርቴንደር ነኝ። ፍርድ ቤት በፈረድ ነው ወደ ባር እዛ ሎቢ ቀየሩ። ከዛ ፈረንጅ ይልክብኛል። የተለያዩ ሰዎች ጫና እንትን ሲል በራሴ ጊዜ ለቀኩ። የለቀኩበት ምክንያት በጫና እንጂ መልቀቅ ፈልጌ አይደለም። ሂልተን ብዙ ነገር ያገኘሁበት፣ ብዙ ጓደኛ ያፈራሁበት፣ ብዙ እውቀት ዩኒቨርሲቲ ነው። ሆስፒታሊቲ ኢንዱስትሪ ፓዮኒር ነው። ፋና ወጊ ነው። መጀመሪያ ሞደርን
እንትን ከጣይቱ ለጥቆ ዘመናዊ ኢንተርናሽናል ሆቴል አንደኛ ሂልተን ነው። እዛ ውስጥ የሰሩ ሰዎች አሁን በከተማ ደረጃ ተጽዕኖ ፈጣሪዎች ናቸው። በግፊ የወጡ አሉ ማለት አሉ። ሂልተን በማኔጅመንት ምክንያት ተገፍተው የወጡ ሀገሩን እየመሩ ያሉ በሆስፒታሊቲ ኢንዱስትሪ የሂልተን ሰዎች ናቸው። እኛም አንዱን አካል ነን እና ሂልተን እኛን የበደለው የለም። አሁን ዞሮ ዞሮ እዚህ የመጣሁበት ዋና ምክንያት እንግዲህ ከስራ ወጥቻለሁ። የግል ስራ የራሴ ስራ እየሰራው ነው። እንደ መንግስት እንደተማረ ሰው ኢንዱስትሪውን ጠንቅቆ እንደሚያክሰው አገር ሲመዘበር እያየው እያወቅኩኝ ጸጥ አልልም። ከዚህ በፊትም ሞክሬያለሁ እንደዚህ ገፍቶ ወደ ሚዲያ የሚያወጣ ስለጠፋ እንጂ ብዙ ኢንተርቪው ሰጥቻለሁ። ግን እንደዚህ እንዳሁኑ አንድ ስቴፕ ስለሆነ የዜግነቴን ልወጣ ብዬ ነው የመጣሁት። ይሄ ምንድነው እሱ አገሪቱ አሁን የዶላር እጥረት አለባት እየተባለ ባለበት ሁኔታ አገሪቷ እየተመዘበረች ነው። እንዴት ነው የሚመዘብሩት? ያው ኤክስፓት 3 ነው የሚፈቅደው። 50 ዓመት ነው የተዋለው። ሂልተን ሆቴል ኮርፖሬሽን እና ኢትዮጵያ ሁለቱ ናቸው ላይ የፈጸሙት። ቦርድ ጽህፈት ቤት ቢሮ ውስጥ አቶ ተዘራ የሚባሉ ሰውዬ እዛ ሼልፍ ውስጥ አለ ያ 50 ዓመቱ። ከዚህ በፊት ቅሬታ ስናቀርብ ይሄው እኮ ደግሞ እንደ አግባብ አንድ ኮፒ ለሰራተኛ ማህበር ይሰጣል ይላል። ከዚህ በፊት የነበሩ ሰራተኛ ማህበር ዶክመንት አጥፍተውብናል። እሱ ቢኖር መከራከር ይቻላል። ግን እስከምናውቀው ድረስ በኦሪንቴሽን እስከምናውቀው 3 ሰው ነው የሚፈቀደው። ማኔጀር፣ ኤፍኤንዲቢ ማኔጀር እና የሼፍ። እነዚህ የሚመጡበት ምክንያት እውቀት፣ ቴክኖሎጂ ምናምን በሂልተን ካልቸር የሆነ እውቀት ትራንስፈር እንዲያደርጉ ነው። ከ2 ዓመት 2 ተርም ከሰሩ 4 ዓመት ማክሲመም፣ ከዛ በላይ የቆየ ማናጀር። ይሄ ሰውዬ አሁን 10 ዓመቱ ነው ማናጀሩ። ባሪያ እያለ እየተሳደበ ማአት አቢዝ የሚያደርጓቸው ፍርድ ቤት ሄዶ ቢጠየቅ ሴቶችንም አቢዝ ያደርጋሉ። ተጨባጭ መረጃ ሲኖር የተሰደቡም የተባረሩም አሉ። ሄዶ ማጣራት ይቻላል። ሴቶች አሁን ክስ ላይ ያሉ አሉ። ፈረንጆቹ አቢዝ እያደረጓቸው ሴክሱዋል ሃራስመንት እያደረጓቸው ድረስ ሄደዋል። አለ መረጃ መጠየቅ ይቻላል። እንደዛ በነገራችን ላይ ይህን የምትከታተሉ የሂልተን ሰራተኞች በተለይ ሴክሹዋል ሃራስመንት የደረሰባችሁ ዝግጅት ክፍላችን ሊያቀርባችሁ ዝግጁ ነው እና እንደዛም ስላለ እነዚህ ሰዎች አሁን ዝርፊያን በአገር እንዴት ይመዘበራል? እንደ ዜጋ ስለሚመለከተኝ ነው፣ ያገባኛል። አገሬ ነው። የአገሬ አንጡራ ሀብት ሲዘረው ጸጥ ብያ ላይ ማቀው መረጃ እሰጣለሁ። ደሞዝ ለምሳሌ ፈረንጁ ዋና ማናጀር ደሞዝ $15,000 ነው በወር ፕላስ ፕሪቪሌጅ። ለልጁ ትምህርት ቤት ብቻ 2 ልጆች ያስተምራል። የሀገሪቱ ጠቅላይ ሚኒስቴር እንኳን የማያስተምርበት ውድ ትምህርት ቤት እሱ የሚያስተምረው እስከ 3 ሚሊዮን ብር ለአንድ ይከፈል። ለአንዱ ልጅ ለ2 ልጅ 6 ሚሊዮን ለሱ ለማናጀሩ ብቻ። ሌሎችም አሉ 6 የሚሆኑ ልጆቻቸው እዛው ትምህርት ቤት የሚማሩ ሙሉ የምግብ የመጠጥ የምን የሚሸፈነው እዛ ነው። ኢትዮጵያ አሁን እነሱ የሚሰራው አሁን ኢንጂነር ተብሎ ቅድም ወዳጆች ሲናገሩ ነበር። የድርጅቱ ዕቃ እንዳለ ተበላሽቷል። ቺፍ ኢንጂነር ከሆነ እኮ ይህንን ኮሜንትን ማድረግ መቻል ነበረበት። የለም ዕቃ ውጭ ነው ሶርስ እየተደረገ የሚሰራው ለጥገና። ላለፉት 50 ዓመት የኢትዮጵያ ነው ቺፍ ኢንጂነር ሲሰራ የነበረው። አሉ አቶ ማናስባቸው በጣም ወርቅ የሆኑ ሰዎች፣ ሲኒየር የነበሩ ሰው፣ ብዙ ስራ የሚችሉ ሰው። እነሱን እንደዚህ አባሮ የራሱን ዘመድ እያመጣ ፈረንጅ አሁን ዘረኛ አይባልም እንጂ ዘረኛ ነው። አሁን ሼፉ እሱ ከሌላ ቦታ ተባርሮ የመጣ ነው። ከዚህ ማነሱ አንድ ሆቴል አለ ትልቅ ሆቴል፣ ከዛ ተባርሮ ነው በዲሲፕሊን የመጣ እዚህ ቀጥሮታል። ጀርመናዊ ነው። በዛን የእግር እየተዘረፈ ያለው። ሌላው ፐርቼዝ እዚህ አገር ውስጥ መገዛት የሚችሉ አይተሞች ከውጪ ፎሬን ፐርቼዝ ኮሚሽን ኤቪደንስ የለኝም፣ እንደዛ እየተነጋገረ ከውጪ ነው የሚያስመጣው እዚህ ከሀገር ውስጥ መገዛት ያለው ነገር። አጠቃላይ ምንድነው እሱ ወንድሞችም ያልባለሉት ነገር እኔ የማውቀው ከዚህ በፊት የስታር ሬቲንግ ሲሰጥ እኔ ሌበር ዩኒየን ነበርኩኝ። ደረጃ ምደባ አልነበረ የሆነ ጊዜ 3 ስታር 2 ስታር ምናምን። ከዛ እየመጡ ጎብኚዎቹ መጥተው ነግረዋል። እስከ ሮብ ድረስ እነዚህ አስተካክሉ ብሎ አዘው ሄዱ። እኛ ደርሶናል መረጃው። አንዱ ኢንስፔክት የሚያደርገው እንደውም የኔ ጓደኛ አብሮኝ የተማረ ነው። ኢንስፔክት ይሄን አስተካክሉ አሪፍ ነው ብሎ ሄዱ። የዛን ዘመን ደግሞ እድሳት ጠይቋል ሂልተን ሆቴሉ እንዲታደስ ፈልቅቆ በጉልበት ለመውሰድ ነው የነሱ እቅድ። ከዛ ልክ ሮብ ሲመጡ
ሃኮን ይባላል። ከኪችን ነው ዝናብ እዛ ውስጥ የሆነ ማጠራቀሚያ ያርጉ። ልክ እነሱ ኢንስፔክት ሲያደርጉ ግሪል ውስጥ ፈሰሰ ውሃ። ጽዳት ያኔ አጽዱ ምናምን ብሎ መከራችንን የሚያሳዩ ምንም ጸጥ ብለው ልክ እየተጎበኘ በቪዲዮ እየተቀረጸ ውሃ ፈሰሰ። በቦታው ነበርኩ። ከዛ ሂልተን 3 ስታር ተባለ። ምንድነው ዓላማቸው? ፈልቅቀው መንግስትን በጀት የሚለቀው መንግስት ነው። ፈልቅቀው እድሳት ይፈቀዳል በዶላር የጠየቁት 400 ምናምን ሺህ ዶላር ነበር የጠየቁት። ያኔ የለኝም ዶላር ብሎ ከለከላቸው መንግስት። የከለከላቸው ምክንያት አብዛኛው ለግንባታ የሚሆን ማቴሪያል ከውጭ ይመጣል ፎሬን ፐርቼዝ ብሎ ፕሮፖዛል ያቀረቡት። እሱን አየ ነው አላቸው። እንደዚህ ነው አሁን እየታገለ አሁን ላውንደሪ ዋና 3 አመቱ ነው ከተዘጋ። ሲኒየር ከስተመሮች ብን ብሎ ጠፍቷል። ሽንት ቤት አሁን ጋዜቦ ድራፍት አለ፣ ወጣ የተለያየ ነገር አለ። ሽንት ቤት ያበላሹ እላይ ነው እንግዲህ አቅመ ደካማ ድሮ ከስተመሮች እላይ እየደበራቸው ብን ብሎ ጠፍቷል። ሲኒየር ስታፍና ሲኒየር ከስተመር ተቆርቋሪ ናቸው። ዛፍ እንኳን ሲቆረጥ እኮ ሄደው ተጽዕኖ ፈጥረው እኮ የሚያስቆሙ ነበሩ የኛ ከስተመሮች። ሂልተን እንደራሳቸው እንዳሳዳጊያቸው የሚቆጥሩ ሰዎች አሉ። እነሱ ብን አድርጎ አጠፋ። ሽንት ቤት በመዝጋት ዋና በጣም የታወቀ ዋና ሂልተን ነበረ። ናቹራል ስፕሪንግ ወተር ነው ብቸኛ። ይሄው እሱ ከተበላሸ 3 አመቱ ነው። ይሄ ኢንጂነር እሱ መስራት ካቃተው $5000 ነው እሱ የሚከፈለው። አለ ኤቪደንስ። አንድነት ብራንች ሄዶ ቼክ ማድረግ ይቻላል። ፔሮላቸው የነሱ እዛ ነው የሚገባው። ስለዚህ ገንዘቡ የሚዘረፍበት ምክንያት በእንደዚህ በደሞዝ በመንበብ ነው። በቀጥተኛ የዶላር የኢትዮጵያ አንጡራብ በደሞዝ በቅጥር በምናምን እያደረጉ ኤክስፓቶችን በማብዛት ከ3 በላይ መቀጠር የለበትም። አሁን 7-8 ሆነዋል። አንዱ በቅርብ ሄዷል። 7 ሆነዋል አሁን ያሉት። ስለዚህ ይሄንን መንግስት ተከታትሎ ይሄንን እርምጃ እንዲያስወስድ ነው የምፈልገው። እኔ ኪስ የሚገባ አይደለም፣ መንግስት ኪስ የሚገባ ተከታትሎ እርምጃ ይወሰድ። ሌላው ሰራተኛ ቅጥርን ያው በተመለከተ እንግዲህ ያው ሌበር ዩኒየኖቹ ሄደውበታል ለማሳጠር ያህል። እሱን መንግስት ገብቶ ጣልቃ ገብቶ ፕሮፌሽናሎች ናቸው። እኛ ሰርቲፊኬቶች ወስደናል ሂልተን እዛ የትም ቦታ መስራት የምንችል እና ሰራተኛው አቢዝ እየተደረገ ሞራሉ እንዳይኖር እየተደረገ ሌላ ቦታ እንኳን እንዳይሰራ። አሁን እኔ ጀርመኖች አሉ ብዙ የጀርመን እሱ ጓደኞች ሌላ ቦታ መቀጠር አልችልም። ኦልሬዲ ኢንፎርም አድርጓቸዋል። ስካይላይት ተወዳድሬ አልፈዋል ብሎ ይህንዱ በኋላ ተሰረዘ ተባለ። ባር ማናጀርነት አለ ኤቪደንስ። እንደዚህ ያደረገ የኛክል በአገር ላይ ነፃነት አጥቼ ስራ ትልቅ ኢንተርናሽናል ድርጅት መቀጠር አልችልም እጁ ረጅም ስለሆነ። 10 አመት የቆየበት ምክንያት ምንድነው? መንግስት ቦርድ ምናምን የሚባለው ምንድነው የሚሰራው? የትኛው እውቀት ነው? አሁን ማናጀር እሱ አለ እንደገና ምክትል ስራ አስኪያጅ ብሎ የሚቀጥረው። ከዚህ በፊት አቶ ከበደ ምክትል ስራ አስኪያጅ ነበር አይደል? ማናጀር አለ ኢትዮጵያዊ ነበር የሚሰራው። አሁን ግን ፈረንጅ እያመጣ እኛ እሱ መስራት ይችላል። በእርግጠኝነት የራሱ ዜጎች ጀርመኖችም አሉ ሌሎችንም የሚያውቃቸው በቼን አለ ብዙ እያመጣ እያሰራ አገር እያዘረፈ ነው። ስለዚህ ይሄ ሚዲያ ጠንክሮ ሄዶ ፋርዘር ኢንቨስቲጌት አድርጎ ለኢትዮጵያን አጠቃላይ ቢታደግ ሰራተኛውንም ቢታደግ አገሪቱንም ቢታደግ ብዙ ሙያተኞች አሉ። ማንንም ሄዶ መጠየቅ ይቻላል። የሰጠሁት መረጃ ምንም አሁን በግል የማገኘው ነገር የለም። ግን አገር እንደዚህ እያየው እያወኩኝ እንትን ስትል እድሉን አግኝቼ ጸጥ ከምን ብዬ ነው እዚህ የመጣሁት። አመሰግናለሁ። ክቡራን እንግዶቼ እንግዲህ አመሰግናለሁኝ። ለዛሬው በዚሁ ቀን ሌሎች የመንግስታዊ የስራና ክህሎት ሚኒስቴር ሌሎችም ውጭ ጉዳይ የሚመለከታቸው አካላት ምላሽ ካላቸው እናስተናግዳለን። ክቡራን ተመልካቾቻችን የዛሬው ፕሮግራም በዚሁ አበቃ። ቸርን ሰንብት። ለእርሶም ለልጆቹም ይሆናል ውርስም ቅርስም ነው። በዲፕሎማቶች መቀመጫ በሆነው አፍሪካ ህብረት አጠገብ በመሃል ቡልጋሪያ ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን አቅሞን ባማከለ መልኩ በተለያየ ካሬ አማራጭ ለሽያጭ ማውጣታችንን እያበሰረ ድርጅታችን ከዚህ በፊት በካዛንችስ ሰርተን ያስረከብነውን G+18 አፓርትመንት
ህንፃ ለስራችን ምስክር ነው። አሁን ላይ ደግሞ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት እናስረክቦ እርስዎን እየጠበቅን እንገኛለን። በቡልጋሪያ አዲስ የተለቀቀውን ሳይት ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች በካሬ 89 ሺህ ብር ተጨማሪ 25% ታላቅ ቅናሽ። የማይደገም ወርቃማ ዕድል ሰመር ሪል ስቴት። ስለ ቤቶች ዲዛይንና አቀማመጥ እንዳያስቡ የአዲስ አበባን ዘመን ተሻጋሪ ቅንጡ ስካይላይት ሆቴልን የሰሩ የአርኪቴክት እጆች ለእርስዎ ምቾትን በሚሰጡ መልኩ ሆነውም ተሰርተዋል። ምን ይሄ ብቻ፣ የጋራ መገልገያዎች ከሚያስቡት በላይ ተዘጋጅተዋል። ቤቶ እየኖሩ የሚከፍሉት 50% የባንክ ብድር ተመቻችቷል። ከ700 ሺህ ብር ጀምሮ በመክፈል ቤቶን መዋል ይችላሉ። ፈጥነው ቤቶን ያዙ። ለበለጠ መረጃ ደውሉ። ሰመር ሪል ስቴት